እሺ እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የቅዱስ ጳውሎስ መልእክት በሆነው በዕብራውያን መልእክት ምዕራፍ 10 ቁጥር 38 ላይ ባለው ኃይለ ቃል መነሻነት እንማራለን። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ጥበቡን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። ጻድቅ ግን በእምነት ይኖራል። እስኪ ሁላችሁም በሉ ጻድቅ ግን በእምነት ይኖራል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። የዕብራውያን መልእክት ምዕራፍ 10 ቁጥር 38 ላይ ነው ይህንን ቃል የምናገኘው። እንግዲህ ቅዱስ ጳውሎስ ከጻፋቸው መልእክታቶቹ መካከል አንደኛው የዕብራውያን መልእክት ነው። እንግዲህ የዕብራውያን መልእክትን በተመለከተ ብዙ ጊዜ የመጽሐፍ ቅዱስን ጸሐፊ ማንነት የሚያጠኑ ሊቃውንት እዚህ ጉዳይ ላይ ስለሚወዛገቡ እኛ እንወዛገብም፣ ግን ስለሚወዛገቡ የመጽሐፉ ራሱ አቀማመጥ ስትመለከቱ የዕብራውያን መልእክት በተለይ በሐዲስ ኪዳን በመልእክታት ዝርዝር ውስጥ መጨረሻ ላይ ተቀምጦ ታገኙታላችሁ። ግን ቅዱስ ጳውሎስ መጨረሻ ላይ የጻፈው መልእክት ነው ማለት አይደለም። የመልእክቱ ጸሐፊ ማን ነው? ቅዱስ ጳውሎስ ነው። ግን ቅዱስ ጳውሎስ እንደ ሌሎቹ መልእክቶች ይህን መልእክት የሚጀምረው በሰላምታ አይደለም። መልእክቱ መግቢያ የለውም። ሌሎችም መልእክታቶቹን ሲጽፍ ቅዱስ ጳውሎስ እሱ ስለ መጽሐፉ ይናገራል። አንዳንዱ ላይ እንደውም በእጄ ጽፌዋለሁ ይላል። በምን ጽፌዋለሁ? እኔ ጳውሎስ ብሎ ስሙን ጠቅሶ ራሱ በእጁ እንደጻፈም ጭምር የሚናገርባቸው መልእክታት አሉ። ዕብራውያን መልእክትን በተመለከተ ግን ቅዱስ ጳውሎስ ስሙን አለመጥቀስ ብቻ ሳይሆን መልእክቱ በራሱ መግቢያ የለውም፣ የመልእክትነት ጠባይ የለውም። ዕብራውያን መልእክት የሚጀምረው በስብከት ነው የሚጀምረው። ከጥንት ጀምሮ እግዚአብሔር ብሎ በስብከት ነው የሚጀምረው፣ በማስተማር ነው የሚጀምረው እና የመልእክት ጠባይ ስለሌለው ቅዱስ ጳውሎስ በመጀመሪያ በመልእክቱ መግቢያ ላይ ስሙን ሲጠቅስና ሰላምታ ሲሰጥ ወይም ጸሎት ሲያደርግ አትመለከቱትም። ወዲያው ቀጥታ የሚገባ ወደ ስብከት ነው። የመልእክትነት ይዘት ስለሌለው ስሙ አልተጠቀሰም። ከዚያ ውጭ ግን ቅዱስ ጳውሎስ ስለ መጽሐፉ የሚያስረዱ አንዳንድ ግን አሻራዎች አሉ። አንደኛ አጻጻፉ ነው። ሁለተኛ ደግሞ የመልእክቱ መጨረሻ መውጫ ላይ ደግሞ ደቀ መዝሙሩን በስም ሲጠራው ትመለከታላችሁና ቅዱስ ጳውሎስ ልክ መልእክቱን በራሱ ሊጨርስ አካባቢ መውጫው ላይ ጠቆም አድርጎ ማለፉ የመልእክቱ ማገባደጃ ስለሆነ ቅዱስ ጳውሎስ ያን መልእክት እንደጻፈው አንድ ሰው ቢያውቅ ራሱ ያወቀው ግን መልእክቱ ምን አድርጎ ሲጨርስ ነው፣ አንብቦ ሲጨርስ ስለሆነ ምንም ለውጥ አያመጣም። የሚጽፈው ለዕብራውያን ነው። ዕብራውያን ደግሞ አብዛኞቹ ማለት ይቻላል ቅዱስ ጳውሎስን አያወዱትም። ምክንያቱም በሐዲስ ኪዳን የተፈጸመው ቤዛነት የሚነገረው ተስፋ ለአይሁድ ብቻ ሳይሆን ለተገዘሩት ብቻ ሳይሆን ላላመኑትም ጭምር ነው የሚል ለአሕዛብ ወንጌልን መስበክ ስለነበር ትልቁ አገልግሎቱ ያን ያስተምር ስለነበር በዚህ ምክንያት የሙሴን ሕግ ያቃልላል እያሉ ወደ ክርስትና እምነት የመጡ አንዳንድ ፈሪሳውያን አይሁዶች እንኳን ጠልተውት ነበር። ስለዚህ አሁን መልእክቱን ስሙን ጽፎ ሰላምታ ሰጥቶ ቢጀምር ኖሮ ገና ስሙን ሲመለከቱ አያነቡትም ነበር። ስለዚህ ቅዱስ ጳውሎስ ሐሳቡ በዚያ መልእክት ውስጥ የሚያስተላልፈው መልእክት እንዲደርስ ስለሆነ የሚፈልገው ስሙን ሳይጠቅስ ጸሐፊውን ሰውሮ ሲጽፍላቸው እናገኛለን። ስለዚህ ስሙን ስለሰወረ አግኝተው አንብበውታል። መጨረሻ መውጫው ላይ ግን ጠቆም አድርጎ ያለፈበት ምክንያት መውጫው ላይ ቅዱስ ጳውሎስ እንደጻፈው ቢያውቁ ባያውቁ ለውጥ አለው? ኦልሬዲ ምን ስላረጉት ስላነበቡት ምንም ለውጥ አይኖረውም እና ቅዱስ ጳውሎስ ይህን መልእክት ጽፎ ለዕብራውያን ክርስቲያኖች ልኮላቸዋል። እንግዲህ መልእክቱን የጻፈባቸው በጣም ብዙ ምክንያቶች አሉ። እሱ ላይ ብዙ ጊዜ አንወስድም። ግን ይህን መልእክት የጻፈበት አንደኛው ምክንያት እነዚህ መልእክቱ የሚጻፍላቸው ዕብራውያን ገና ወንጌል አልገባቸውም ነበር። በደንብ የጠራ የነገረ ክርስቶስ ትምህርት እውቀትም እምነትም አልነበራቸውም። እንግዲህ የነገረ ክርስቶስ ትምህርት በደንብ እየጠራ የመጣው በተለይ ከ3ኛውና ከ4ኛው ክፍለ ዘመን በኋላ ነው። አሁን ለምሳሌ እኛ ክርስቶስ ማን ነው ተብለን ብንጠየቅ ከእውነተኛ አምላክ የተገኘ እውነተኛ የተወለደ እንጂ ምን ያላረገ በባህሪው ከአብ ጋር ስንት የሆነ ብለን እንመልሳለን። ይሄ የጠራ ትምህርት ነው። በቀደመው ዘመን ግን በተለይ መጀመሪያው ክፍለ ዘመን 2ኛው ክፍለ ዘመን ላይ ግን እንዲህ አይነት የጠራ እምነት ወይም ደግሞ ትምህርት የሌላቸው ሰዎች ነበሩ። በዚህ ምክንያት ዕብራውያኑ ስለ ክርስቶስ ሲሰበክ ሲሰሙ
መልአክ ነው ወይ ብለው የሚጠይቁ ነበሩ። ምን ነው ወይ መልአክ ነው ወይ ያሉ የሚጠይቁ ነበሩ። ከሚያውቋቸው ነቢያት ጋር ለማነጻጸር የሚሞክሩ ነበሩ። አይ ምንም ቢሆን እሱማ ከሙሴ አይበልጥም የሚሉ ነበሩ። ስለዚህ ቅዱስ ጳውሎስ በነገረ ክርስቶስ ላይ የነበረባቸውን ውዝግብ መቅረፍ ወይም መፍታት ስለፈለገ በዚህ መልእክቱ ላይ የክርስቶስን ማንነት ያሳያቸዋል። ስለዚህ ዕብራውያን መልእክቱን ሲጽፍላቸው ካያችሁ ክርስቶስን ከማጋር ያነጻጽረዋል። እየሰማችሁ ነው? ክርስቶስን ከመላእክት ጋር ያነጻጽረዋል። ክርስቶስ መልአክ አይደለም። የመላእክት ግን ምንድነው? ጌታ ነው። እንዴ ስለ መላእክት የተነገረው መላእክቱ መንፈስ አገልጋዮቹን የእሳት ነበልባል የሚያደርግ እግዚአብሔር በኩሩን ወደ ዓለም ባገባ ጊዜ የእግዚአብሔር መላእክት ለእርሱ ይስገዱ ተብሎ መላእክቱ እንዲሰግዱ ተጽፏል። ስለ ልጁ ግን አንተ ልጄ ነህ እኔም ዛሬ ምን አረኩ እና ጠላቶችን ከእግር በታች እስካረግልህ በቀኜ ምን አርግ ተቀመጥ። ስለዚህ ስለ ልጁ የተነገረው በቀኜ ተቀመጥ ነው። መላእክቱስ ምን ተባሉ? ይስገዱ ለሱ ተብሎ ተጽፏል። ስለዚህ እሱ የመላእክት ምንድነው? መልሱ እንጂ ጌታ ነው ማለት ከመላእክት ጋር እያነጻጸረ ከዚያ ከሙሴ ጋር ሙሴ በቤቱ ላይ የተሾመ ነበረ። ክርስቶስ ግን በቤቱ ማለት በሕዝቡ ላይ ማለት የተሾመ ነበር። ክርስቶስ ግን የቤቱ ሰሪ ነው። እያንዳንዱ ቤት በአንድ ሰው ታንጿል። ቤቶች ሁሉ በአንድ ሰው ታንጿል። ሁሉን የሰራ ግን ማን ነው? እግዚአብሔር ነው በማለት ኢየሱስ ክርስቶስ ደግሞ ሙሴ የተሾመባቸውን ሕዝብ ምን ያደረገ? የፈጠረ እነሱን ያዘጋጀ እሱ ስለመሆኑ ቅዱስ ጳውሎስ በንጽጽር እያደረገ ውስጣቸው የነበረውን የተሳሳተ ስዕል ሲያፈርስ ትመለከታላችሁና አንደኛው መልእክቱን የሚጽፍበት ምክንያት እሱ ነው። ሁለተኛው ይሄን መልእክት የጻፈበት ምክንያት እንግዲህ በጊዜው በኢየሩሳሌም የነበሩ ከይሁዲነት ወደ ክርስትና የመጡ አይሁዶች ይገፉ ነበር፣ መከራ ይደርስባቸው ነበረ። የአባቶችን ወግ ትታችኋል፣ የሙሴን ስርዓት አትጠብቁም፣ እንደገና ደግሞ የመጣችሁበትን ወግ እንዳለ አልቀበልም ብላችሁ አዲስ የሆነውን እንግዳ የሆነው መጤ የሆነውን ክርስትና ስለተቀበላችሁ ብለው በጣም ብዙ መከራ ያጸኑባቸው ነበር። አንዳንዶቹን ከቤተ መቅደስ ውስጥ ምን አድርገዋቸዋል? አስወጥተዋቸዋል። ወደ ቤተ መቅደስ እንዳይሄዱ፣ መስዋዕት እንዳይሰዉ፣ ጸሎት እንዳያደርጉ ከነበሩበት ከሚያመልኩበት ቦታ አፈናቅሏቸው ነበረ። ከኢየሩሳሌም ያስወጧቸውም አሉ፣ ንብረታቸውን የቀሟቸው አሉ። ስለዚህ እነዚህ ክርስቲያኖች በጽኑ መከራና ችግር ውስጥ ፈተና ውስጥ ስለነበሩ ቅዱስ ጳውሎስ በዚህ መልእክቱ ላይ እነዚያ የሚገፉ ስለ እምነታቸው መከራ የሚደርስባቸውን ዕብራውያን ክርስቲያኖች ያጽናናቸዋል። ምን ያደርጋቸዋል? ያጽናናቸዋል። ሁለተኛ ወደ ቤተ መቅደስ እንዳትመጡ ውጡ፣ ከዚህ በኋላ መቅደስ የላችሁም፣ ሊቀ ካህናትም የላችሁም ብለው ከመቅደስም ሲያባሯቸው ወደ አገልግሎቱም እንዳይገቡ ሳያደርጓቸው ቅዱስ ጳውሎስ አይዟችሁ፣ አገር ሲያሳጧቸው አይዟችሁ ይላቸዋል። ለምን? እንደ አገር ይሄ የሚፈርሰው ድንኳን የሆነው ዓለም ሳይሆን የማያልፍ ዘላለማዊ ምን አለን? ርስት አለን። ምድራዊው ሊቀ ካህናት ለእናንተ ጸሎት ባያደርግላችሁ መስዋዕት አትሰውም ተብላችሁ ብትከለከሉም እኛ ደግሞ ዘላለማዊ የሆነ በሞት አገልግሎቱ የማይቆም ምን አለን? በሰማያት ያለፈ ትልቅ ሊቀ ካህናት አለን ይላል። ትልቅ ሊቀ ካህናት፣ ታይቶ የማያውቅ ሊቀ ካህናት አለን፣ ተጽናኑ እያለ ቅዱስ ጳውሎስ ያጡትን ነገር በተሻለው ነገር እንደተተካላቸውና እንደገና ወደ ኋላ እንዳይመለሱ እየመከራቸው መልእክቱን የጻፈበት ሁኔታ ነው። ስለዚህ የዕብራውያን መልእክት በጣም ባጭሩ ከተጻፈባቸው ዓላማዎች መካከል በዋናነት እነዚህ ሁለቱን ማንሳት እንችላለን። በዚህ በዕብራውያን መልእክቱ ምዕራፍ 10 ላይ በተለይ ከቁጥር 32 ጀምሮ ስናነብ ቅዱስ ጳውሎስ እነዚህ ያመኑት ወደ ክርስትና እምነት የመጡት አይሁድ የእግዚአብሔርን ሕግ በመጠበቅና በክርስትናው ትምህርት ውስጥ ራሳቸውን አስገዝተው በንጽህና እንዲኖሩ ሕግ እየጠበቁ ማለት። ምክንያቱም እስራኤላውያን በአመፃ ይታወቃሉ። በጣም አስቸጋሪዎች ናቸው። እንደምታውቁት ከጥንት ጀምሮ እግዚአብሔር በድንቅ አጠራሩ ከግብፅ ባርነት አውጥቶ ከዚያ በበረሃ ከሰማይ መና እያወረደ አይደል ዝናብ እያዘነበ ያደረጉት ጫማ ሳያልቅ በትራቸው ሳይወድቅባቸው ልብሳቸው ሳያልቅባቸው እግዚአብሔር በበረሃ እየተንከባከበ ቢመራቸውም እነሱ ግን የመራቸውን ብዙ ነገር ያደረገላቸው እግዚአብሔር ምን ያደርጉት ነበር? ይጠራጠሩት ነበር።
ያስቆጡት ነበር። እግዚአብሔር በጭንቀታቸው ተጨንቋል። ኢሳይያስ እንደዛ ይላል፣ በጭንቀታቸውም ተጨነቀ ይላል። በጭንቀታቸው ምን አረገ? እግዚአብሔር ተጨንቆ ነበር በጭንቀታቸው እና ጭንቀታቸውን ጭንቀቴ ብሎ ነበር እግዚአብሔር እና እንደ አይን ብሌን ጠበቃቸው፣ ከበባቸው ይላል መጽሐፍ ቅዱስ። እንደዛ አድርጎ እግዚአብሔር ጠብቋቸው ነበረ። እነሱ ግን እንደዚህ ያደረገላቸው እግዚአብሔርን ውለታውን ረስተው ነበረ እና ምን ይላል? ቅዱሱን መንፈሱን አስመረሩት ይላል። ምን አረጉት? መመረር እኮ ሌላ ትርጉም እኮ ነው። ለምሳሌ አንድ ሰው መጥቶ ማይሆን ነገር አድርጎ ሊያሳዝናችሁ ይችላል። የሚያማራችሁ ግን ምን ሲያደርግ ነው? ያን ነገር ምን ሲያደርግ ነው? ሲደጋግመው ወደ ምሬት ይወስዳችኋል። እና የእስራኤል ስህተት አንድ ጊዜ አይደለም፣ በጣም የተደጋጋሚ የሆነ ስህተት ነበረባቸው። ስለዚህ ቅዱሱን መንፈሱን ምን አረጉት? አስመረሩት። ቅዱስ ሚካኤልንም እኮ እንዲመራቸው በፊታቸው ሲልክላቸው እነሆ ወዳዘጋጀውልህ ስፍራ ወዳዘጋጀውልህ ርስት እንዲያገባ መልአኬን በፊት ምን አረጋለሁ አውና እሱን ተጠንቅቃችሁ የሚላችሁን ስሙ። ስሜ በእርሱ ስለሆነ ስልጣን ስላለው ኃጢአትን ብታደርጉ ምን አይላችሁም? ይቅር አይላችሁምና መልአኬን አታስመርሩት ይላችኋል። ምን አርጉት? ምን አታርጉት? አትበድሉ አይደለም አታስመርሩት ነው የሚባሉት። በጣም አንዴ ከጀመሩ ስለማያቆሙ ማለት። ስለዚህ ቅዱስ መንፈሱ ምን አረጉት ይላል? አስመረሩት ይልና እዛው በጭንቀታቸው ተጨነቀ ያለው ኢሳይያስ እዛው ላይ እርሱም ተመልሶ ጠላት ሆናቸው ይላል። ምን ሆናቸው? ጠላት ሆናቸው። እግዚአብሔር ከግብጽ ባርነት ከወጣው ውስጥ አዲስ ትውልድ ነው ወደ ምድረ ርስት እንዲገባ ያደረገው እንጂ ሌሎቹን ከግብጽ ባርነት የወጡትን ሁሉ እግዚአብሔር በምድረ በዳ አርግፏቸዋል። በማቱ ወጣው በርናቸው ሁሉ ተዘርቶ ቀርቷል። ይህን ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ያስታውሳቸዋል። ስለዚህ አመፀኞች ናቸው፣ ለእግዚአብሔር ድምፅ ታዛዦች አልነበሩም። ስለዚህ እናንተ ምኖቹ ነው? ለሰማችሁት ቃል ምን አርጉ? ታዘዙ በማለት እየደጋገመ ይመክራቸዋል። በዚህ በዕብራውያን መልእክቱ ምዕራፍ 10 ቁጥር 32 ጀምሮም ስታነቡ ይህንን ነው ቅዱስ ጳውሎስ የሚያስታውሳቸው። ምን ይላል? የመዳንን ዕውቀት ካገኘን በኋላ እንደገና ወደ ኃጢአት ብንመለስ ይላል። ወደ ምን ብንመለስ? ወደ ኃጢአት ብንመለስ ለኛ የሚቀርብልን ሌላ መስዋዕት የለም ይላል። ስለዚህ ተጠንቀቁ እያለ ነው ቅዱስ ጳውሎስ። ሌላ መስዋዕት የለም። ከዚህ በፊት የአዳም ልጆች ያደረጉትን አመፅ እግዚአብሔር በአካሉ መስዋዕትነት ሊደመስስላቸው ወደዚህ ምድር ሰው ሆኖ መጣ። ስጋ ለብሶ መጣ። በቀራንዮ ላይ ተሰቅሎ ስጋውን ቆርሶ ደሙን ፈሶ አካሉን መስዋዕት አድርጎ ሁላችንንም ምን አረገን? አዳንን። ከዚህ በኋላ ግን አንድ ሰው ይህንን መስዋዕት ችላ ቢልና ኃጢአት ቢሰራ ስለ ኃጢአታችን የሚቀርብልን ሌላ ሁለተኛ መስዋዕት የለም። ስለዚህ ስትኖሩ ተጠንቀቁ ይላል። እሱም ብቻ አይደለም ቅዱስ ጳውሎስ የሚለው፣ ይህንን ደግሞ ደፍረው የሚያደርጉ ሰዎች ካሉ ለእነሱ ደግሞ የሚቃወሙትን እንዲበላቸው እግዚአብሔር ያዘጋጀው እሳት አለ ይላል። ምን አለ? እሳት አለ። ስለዚህ የሚቃወም እምቢ የሚል አሻፈረኝ የሚል ሰው ደግሞ ከእግዚአብሔር ዘንድ የሚጠብቀው ዘላለማዊ ቅጣት አለ። እግዚአብሔር እነዚህን እንዲያጠፋ ያዘጋጀው ደግሞ እሳት አለ። ለዚያ እሳት ነው የምንዳረገው። ስለዚህ አስተውሉ ይላቸዋል። አያችሁ፣ ተመለሱ ይላቸዋልና ቅዱስ ጳውሎስ እያስጠነቀቃቸው ነው። ቀድሞ በነበራችሁበት ሕይወት የሙሴን ሕግ ያፈረሰ ሰው 2ም 3ም ምስክር ቢገኝበት ያ ሰው ይሞት ነበር። ምን ያደርግ ነበር? ይሞት ነበረ። አሁን ያለነው ደግሞ የተሻለው ሕግ ላይ ነው ያለነው አለ። የቀድሞ ሕግ በመላእክት መካከለኝነት የተሰጠ ሕግ ነው። አሁን ግን ያለው ሕግ ግን ራሱ እግዚአብሔር ምን ሆኖ ሰው ሆኖ መጥቶ የሰጠን አምላካዊ ሕግ ነው። ስለዚህ ይሄን የአዲስ ኪዳን ሕግ ማቃለል ደግሞ የበለጠ ፍርድ ይገባዋል እንደማለት ምን ይላል? የእግዚአብሔርን ልጅ የረገጠ ይላል። የማን ልጅ የረገጠ? የእግዚአብሔርን ልጅ የረገጠ የተቀደሰበትንም የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት የሚበልጥ ፍርድ ምን አያረገው? አይጠብቀው። ስለዚህ ፍርዱ ከባድ ነውና ተጠንቀቁ። በእግዚአብሔር እጅ መውደቅ እንዴት ያስፈራል ይላል ቅዱስ ጳውሎስ። እስኪ በሉ በእግዚአብሔር እጅ መውደቅ እንዴት ምን ያደርጋል? እንዴት ያስፈራል? ስለዚህ ራሳችሁን ጠብቁ ብሎ ቅዱስ ጳውሎስ ሕዝቡን ካስፈራራቸው ካስጠነቀቃቸው በኋላ ግን ደግሞ ቅዱስ ጳውሎስ ሲሰብክ ይሄ የሚሰማውን ሰው የሚያፈርስ አይደል፣
የሚያፈርስ ማለት በረዓድ በመንቀጥቀጥ በመጨነቅ ውስጥ ብቻ እንዲኖሩ የሚያደርግ ጨካኝ ሐዋርያ አይደለም ቅዱስ ጳውሎስ። የሚጠብቃቸውን ቅጣት ካሳያቸው በኋላ እንዲጠነቀቁ ካደረገ በኋላ በዚያው ደግሞ ምኑን ተስፋቸውንም አብሮ ያሳያቸዋል። ያለውን ተስፋ ቅዱስ ዮሐንስ አፈወርቅ ምን ይላል? ልክ እንደ ባለመድኃኒት አንድ ባለመድኃኒት ከፍተኛ ቀዶ ሕክምና ሲያደርግ ቀዶ ጥገና ሲያደርግ ያ ቀዶ ጥገና የሚደረግለት ህመምተኛ ሰው ከቀዶ ጥገና ጥልቀቱ የተነሳ ሊያመው ይችላል። ግን ከዚያ ሕክምና በኋላ ደግሞ እንዲሻለው የሚችለውን ጥረት ያደርጋል። አያደርግም? ሐኪሙ ያግመዋል። ከዚያ መድኃኒት ያቀርብለታል፣ ማደንዘዣ ይሰጠዋል። እንደዛ እያደረገ ይንከባከበዋል። ቅዱስ ጳውሎስም መረር ባለ ቃል ከወቀሳቸውና በደንብ እንዲፈሩ ካደረጋቸው በኋላ መልሶ ደግሞ ያጽናናቸዋል። የሚያጽናናቸው የቀደመውን በጎ ስራቸውን ነው የሚያስታውሳቸው። እንግዲህ እነዚህ ዕብራውያን ወደ ክርስትና እምነት ሲመጡ ከነበሩበት ከይሁዲነት ወደ ክርስትና እምነት ሲመጡ የነበራቸው የእምነት ጥንካሬ በጣም በጣም የሚያስገርም ነበር እና ምን ይላል? በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ይላል። በነቀፋና በጭንቅ እንደምን ስለሆናችሁ? ወደ ክርስትና እምነት ስለመጣችሁ ክርስትና እምነታችሁን አይተው ያላመኑት አይሁድ በነቀፋና በጭንቅ እንደ መጫወቻ አድርገዋችሁ ነበረ እና ብርሃን ከበራላችሁ በኋላ ከተጠመቃችሁ በኋላ ማለት ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የትኛውን አስቡ? የቀደመውን ዘመን አስቡ። ስለዚህ ሁላችሁ አሁን የሚጠቀስ በጎ ስራ የላቸውም። እነዚህ ሰዎች ግን ወደ ክርስትና እምነት ሲመጡ አይሁድ መጫወቻ ሲያደርጓቸው በግል አይደለም በአደባባይ መሳለቂያ ነቀፋ ሲያቀርቡባቸው እነዚህ ሰዎች በጽናት ነበረ ይጋደሉ የነበረው። የሰማችሁ ነው። በምን ይጋደሉ ነበር? በጽናት ይጋደሉ ነበር። ስለዚህ ያንን የተጋደላችሁበትን መልካሙን ጊዜ መልካሙን ዘመን አስቡ በማለት ቅዱስ ጳውሎስ የቀደመ መልካምነታቸውን አስቡ ማለት ወደዚያ ተመለሱ ማለት ነውና ብዙ ጊዜ ሰው ሃይማኖትን ሲጀምር አይደል መንፈሳዊ ሕይወትን ሲጀምር መጀመሪያ ላይ ያለው ጽናት ደስ ይላል አይልም? መልሱ እንጂ እኛ እግዚአብሔርን ያወቅንባቸው የመጀመሪያዎቹ ጊዜያቶች ጥሩ ናቸው አይደሉም? እግዚአብሔር ወደዛ ይመልሰን። በሆነ መጀመሪያ ላይ እግዚአብሔርን እንፈራዋለን። እንደኛ ጸሎተኛ የለም፣ እንደኛ ጸዋሜ የለም፣ እንደኛ ያለ ነውር የእግዚአብሔርን ሕግ እየፈጸመ ለማደግ ለመኖር ቆርጦ የተነሳ ሰው የለም። የመጀመሪያው በጥሪ ሰሞን ያለን መንፈሳዊ አቋም በጣም ጠንካራና ጥሩ የሚባል ግን ደግሞ በደንብ እየቆየን ስንመጣ በማደግ ፈንታ እንደገና መልሰን እናደርጋለን። እያሽቆለቆለን እየወረድን ነው የምንመጣው። ልባችን ውስጥ የነበረው እግዚአብሔርን የመፍራት ነገር እየቀዘቀዘ እየጠፋ ይመጣል። እግዚአብሔርን እንላመደዋለን። ቅዱስ ጳውሎስ እሱን ነው የሚላቸው። መጀመሪያ ስትመጡ የነበራችሁን ትጋታችሁን እንደዚያ ስለ ክርስትና እምነታችሁ መከራ እየተቀበላችሁ ያሳያችሁት የነበረውን ትዕግስትና ጽናት እሱ ምን አርጉ አለ? ምን አርጉ? እሱን አስታውሱ፣ እሱን አስቡ ይላል። ስለዚህ ወደ ኋላ እየመለሳቸው ነው ማለት ነው። ወደ ቀደመ ማንነታቸው ተመልሰው ያንን አግኝተው መልሰው ግን በድካማቸው ምክንያት ያጡትን መልካሙን ስራቸውን እንዲያስቡ መልሰው ወደዚያ እንዲመጡ ቅዱስ ጳውሎስ ሲመክራቸው እናገኛለን። የሚገርማችሁ እነዚህ ክርስቲያኖች አሁን ሰነፉ እንጂ አሁን በእምነታቸው ዳተኞች ሆኑ እንጂ የመጡበት ጊዜ ላይ መከራን መቀበል ብቻ አይደለም። አንዳንድ ጊዜ መከራን መቀበል አለ፣ መከራን ደግሞ በደስታ መቀበል አለ። ይሄ ይበልጣል አይበልጥም? እና ቅዱስ ጳውሎስ ምን ይላል? የገንዘባችሁን ንጥቂያ በደስታ ተቀብላችሁ ነበረ። የመጣችሁ ጊዜ ገንዘባችሁን ሲቀሟችሁ ስለ ሃይማኖት ብለው ገንዘባችሁን ሲቀሟችሁ በአደባባይ መሳለቂያ ሲያረጓችሁ አንድ ሰው በግል ቢሰደብ ለምሳሌ ሊከፋው ይችላል፣ ሊናደድ ይችላል። ግን ሰው ካልሰማበት ብስጭቱ ይጨምራል አይጨምርም? ግን የሆነ ሰው በአደባባይ ቢነቀፍ ብቻውን እንደሚሰደብና እንደሚነቀፈው ነው ብስጭት የሚሆነው አይደለም? ይጨምራል ብስጭቱ፣ በጣም ይቆጣል። እንዴት ሰው ፊት ታዋርደኛለህ ይላልና ብዙ ጊዜ በአደባባይ ሰው በተሰበሰበበት ስንሰደብ፣ ስንነቀፍ፣ መጫወቻ ስንሆን አንወድም። እነዚህ ክርስቲያኖች በአደባባይ ሰው በተሰበሰበበት ሲሰደቡ፣ ሲነቀፉ አልከፋቸውም። አለመክፋት ብቻ አይደለም፣ ገንዘባቸው ሲወሰድባቸው፣ ስለ ሃይማኖታቸው ያላቸው ነገር ሁሉ ሲነጠቅ ይህንን በምንድን ነው የተቀበሉት?
በደስታ ነው የተቀበሉት። በደስታ ይሄ ሐዋርያዊነት ይባላል። ምን ይባላል? መከራ ሲደርስብን ለምን ነው መከራ የሚደርስብን እንዴ? እንዴት እንደዚህ እንሆናለን? እኛ ሰው አይደለን እንዴ? ምናምን ይሄ ሰውኛ አስተሳሰብ ነው። እንደዚህ ብሎ በራሱ በመከራው ምክንያት ተሰቆ አለመውጣት ጥሩ ነው፣ ዋጋ ያሰጣል። ከዚህ በላይ ግን ደግሞ የሚያስመሰግነውና የሐዋርያትን ዋጋ እንድናገኝ የሚያደርግን ደግሞ በመከራችን ምን ስናደርግ ነው? ደስተኞች ስንሆን ነው። ይሄ ደግሞ ሌላ ደረጃ ነው። በነገራችን ላይ ታስታውሳላችሁ በሐዋርያት ሥራ ምዕራፍ 5 ላይ ሐዋርያቱ ቅዱስ ጴጥሮስና ቅዱስ ዮሐንስ ተይዘው ወደ ሸንጎ ቀርበው ነበር እና ሁለተኛ ኢየሱስ ክርስቶስ የሚለውን ስም ጠርታችሁ እንዳታረጉ እንዳታስተምሩ እንዳሰብኩ አሏቸው። እኛ ይህንን ስም ጠርተን ከመስበክ ወደ ኋላ ስለማንል ብትተውት ይሻላል አሏቸው እና እንደዛ ሲሏቸው ተናደው አይሁድ ገረፏቸው። ከገረፏቸው በኋላ ከሸንጎ ሲወጡ ይላል። ከሸንጎ ምን ሲያደርጉ ሲወጡ ስለ ስሙ ይናቁ ዘንድ እንደተገባቸው ራሳቸውን ስለቆጠሩ ደስ እያላቸው ወጡ ይላል። ደስ እያላቸው ወጡ። ይሄ ሐዋርያዊ ደስታ ነው። ይሄን ደስታ ለሁላችንም ያድለን። በመከራ ደስ መሰኘት አይደል? ቅዱስ ጳውሎስንም ታስታውሳላችሁ። እሱም እንደዚያ ነው ያደረገው እኮ በፊልጵስዩስ ስለ እምነቱ ደብድበውት ሰውነቱ ሁሉ በደም ተውጦ ወደ ወህኒ ቤት ከተጣለ በኋላ ቅዱስ ጳውሎስና ሲላስ ወህኒ ቤት ውስጥ ማንን ያመሰገኑት? እግዚአብሔርን ነው ያመሰገኑት። በመከራ ውስጥ ያለ ደስታ በጣም የሚያስደንቅ ነው። ለኛ ፓራዶክስ ነው፣ የሚሆንም አይመስለንም። ግን ሐዋርያዊ ደስታ እንደዛ ነው። በዚያ ጊዜ የነበሩት ክርስቲያኖች ገና ወደ ክርስትና እምነት ሲመጡ እነዚህ አይሁድ ዕብራውያን በመከራ ውስጥ ደስታ ነበራቸው። ስለዚህ ቅዱስ ጳውሎስ ያንን ደስታ አሁንም ወደ ኋላ መለስ ብለው እንዲያስቡትና ወደዚህ ደስታ እንዲገቡ ሲነግራቸው እናገኛለን። ከዚያ ቀጥሎ የሚነግራቸው ምንድነው? ያጽናናቸዋል። ዓላማው እሱ ስለሆነ ስለዚህ ገና ጥቂት ዘመን አለ ማለት ጊዜው ጥቂት ነው። መከራ የምትቀበሉበት የምትገፉበት፣ እናንተ ላይ ያያችሁ ሁሉ የሚጨክንበት ጊዜው ምንድነው? ጥቂት ነው። በቶሎ ይመጣልና ይላል። በቶሎ ምን ያደርጋል? ክርስቶስ በቶሎ ይመጣል። እውነተኛ ፈራጅ በቶሎ ይመጣል። ጊዜው ምንድነው አለ? ጥቂት ነው አለ። የሚገርም ነው። በዚያ ጊዜ ጊዜው ጥቂት ነው ብሎ ቅዱስ ጳውሎስ ከተናገረ በዚህ ዘመንስ ጊዜው ጥቂት ነው አይደለም? መልሱ እንጂ በዛ ዘመን ከነበሩት ይልቅ እኛ አልቀረብንም ወደ ጊዜው? መልሱ እንጂ። ስለዚህ በአሁን ዘመን ደግሞ ጊዜው የበለጠ ምንድነው? ጊዜ የበለጠ ጥቂት ነው። መከራ ሲደርስብን እሱን ነው ማሰብ ያለብን። ጊዜው እየቀረበ ነው። ክርስቶስ በቶሎ ምን ያደርጋል? ይመጣል። ይምጣ አይደለ? ክርስቶስ ይምጣ እንጂ ክርስቶስ ይምጣ። መከራ ቤተክርስቲያን የምታርፈው የሚደርስብን ስቃይ ሁሉ የሚቆመው ሙሽራችን ክርስቶስ ምን ሲያደርግ ስለሆነ ሲመጣ ስለሆነ። ስለዚህ ቅዱስ ጳውሎስ ገና ጥቂት ጊዜ አለ፣ እርሱ በቶሎ ይመጣል ይላል። በቶሎ ይመጣል። ግን እስከዚያ ድረስስ የሚያቆየን ምንድን ነው የሚለውን ሲመልስ ምን አለ? ጻድቅ ግን በእምነት ምን ያደርጋል? ይኖራል። ጻድቅ በእምነት ይኖራል። ስለዚህ እናንተም በፈተና መጽናት ከፈለጋችሁ ጻድቅ መሆን አለባችሁ። ጻድቅ የሚያሰኛችሁ ደግሞ ምናችሁ ነው? እምነታችሁ ነው። እምነታችሁ ደግሞ ያጸናችኋል በመከራ ውስጥ አለ። እውነት ነው። እምነት ያጸናል። ምን ማለት ነው? አሁን ዛሬ በተወሰነ ደቂቃ የምንማረው ስለ እምነት ነው። ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ ስለ እምነት ጥቂት ይነግረንና ልክ ምዕራፍ 11 ላይ ስንመጣ ስለ እምነት አርበኞች ነው የሚዘረዝረው። የእምነት አርበኞች ምን እንዳደረጉ ነው የሚናገረው። ስለዚህ ጻድቅ በእምነት ይኖራል። በእምነት ስለሚኖር መከራውን መቋቋም፣ መከራውን ማሸነፍ ይችላል። እንዴት ነው መከራውን የሚያሸንፈው? መከራውን የሚቋቋመው እንዴት ነው ከተባለ መከራውን የሚቋቋምበት ኃይልን የሚያገኘው ከእምነቱ ነው። በዚህ ዓለም ያለው መከራ፣ ስደት፣ ሌላውን ሁሉ ስቃይ የምናሸንፍበት ትልቁ እግዚአብሔር የሰጠን ኃይል እምነታችን ነው። ለዚያ ነው ቅዱስ ዮሐንስ በመልእክቱ ላይ በዮሐንስ መልእክት ምዕራፍ 5 ላይ ሲታነቡ አንደኛ ዮሐንስ መልእክት ላይ ዓለምን የሚያሸንፈው ይላል። እስኪ በሉ ዓለምን የሚያሸንፈው ምናችን ነው? እምነታችን ነው ይላል። ስለዚህ ክርስቲያን ዓለምን የሚያሸንፍበት ትልቁ መሳሪያው እምነቱ ነው። ለዚያ ነው ቅዱስ ጳውሎስ ስለ መከራ መቀበል ጥቂት ከነገራቸው በኋላ ከዚያ ጻድቅ ግን በምን ይኖራል አላቸው? በእምነት ይኖራል። የዕንባቆምን ሐሳብ ነው ያነሳላቸው። ነቢየ እግዚአብሔር ዕንባቆም ምዕራፍ 2 ላይ ይህን ተናግሮ ነበር። ጻድቅ በእምነት ሕይወት ይኖራል ብሎ ተናግሮ ነበር። ስለዚህ ቅዱስ ጳውሎስ ያንን ጥቅስ ወስዶ ጻድቅ ግን በእምነት ይኖራል። ስለዚህ እኛም መከራውን እንድንሻገር የሚመጣውን ዘመን እንድናይና በእምነታችን ጸንተን ዋጋ እንድንቀበል በእምነት መኖር ይገባናል በማለት ሲያነሳ እንመለከተዋለን። ቅዱስ ጳውሎስ ለምንድን ነው እምነትን የሚያነሳው?
እምነትን የሚያነሳበት ምክንያት የክርስትና እምነት ወይም የክርስትና ሃይማኖት ከሌሎቹ ቤተ እምነቶች በተለየ ሁኔታ ተስፋ አለው በውስጡ። ምን አለው በውስጡ? ተስፋ አለው። በክርስትና እምነት ውስጥ አንድ ሰው እዚህ ዓለም ላይ ሆኖ በጎ ስራ ቢሰራ ለሰራው በጎ ስራ ክፍያውን የሚያገኘው የት ዓለም ላይ አይደለም? እዚህ ዓለም ላይ አይደለም። በክርስትና አስተምህሮ የደሞዝ ቦታ ሌላ ነው፣ የሥራ ቦታ ሌላ ነው። ዋጋ የምናገኝበት ስፍራ ሌላ ነው። የታዘዝነውን ስራ የምንፈጽምበት የምንጋደልበት በጎ ስራ የምንሰራበት ደግሞ ቦታ ሌላ ነው። ስለዚህ በስራ ቦታ ላይ ዋጋ እንዳንጠብቅ ብዙ ጊዜ እኛ ተስፋ እንድንቆርጥና ከሃይማኖት እንድንወጣ ከሚያደርጉ ምክንያቶች መካከል አንደኛው ሰርተን ወዲያው ሽልማቱን መጠበቅ ነው። አይደለም? መልሱ እንጂ እግዚአብሔርን የምንቀየመው በዛ አይደለ? ቤተክርስቲያን እንመጣለን፣ ቅዳሴ እናስቀድሳለን፣ ጾም እንጾማለን፣ በተቻለ መጠን በህጉና በትእዛዙ ለመሄድ እንሞክራለን። ይሄን ሁሉ ካደረግን በኋላ ግን እኛ የምንጠብቀው የሆነ ሽልማት አለ፣ ከእግዚአብሔር ዘንድ እናገኘዋለን ብለን የምናስበው የሆነ አይነት ስጦታ አለ። ያ ስጦታ ያ ሽልማት ሳይገኝ ሲቀር እግዚአብሔርን እናኮርፈዋለን። እንዴ ይሄን ሁሉ ነገር እያደረግኩኝ እንዴት አንተ ይሄን ማድረግ ለኔ ያቅታል እንላለን። እና ስራውን በሰራንበት ቅጽበት አብሮ ምኑ ይመጣ ይመስለናል፣ ሽልማቱ ይመጣ ይመስላል። እንደዛ ግን አይደለም። እምነት የሚያስፈልገው ለዚያ ነው። አያችሁ፣ ሽልማቱን በተስፋ ነው ምንጠብቀው። ስራውን ግን መስራት ያለብን መቼ ነው? አሁን ነው። ስለዚህ በሃይማኖት ለመጽናት መከራ ሲመጣ መከራውን የምንቀበልበትን ትዕግስት ለማግኘት ጽናቱን ለማግኘት የእምነት ሰው መሆን ያስፈልጋል። እምነት ለምንድን ነው የሚጠቅመው ካላችሁ፣ እምነት ተስፋ የምናደርገውን ነገር የሚያስረግጥልን፣ ያላየነውን ወይም የማይታየውን ነገር ደግሞ የሚያስረዳ ስለሆነ። ተስፋ የምናደርገው ምንድን ነው? መንግሥተ ሰማያትን ነው አይደለም? ዘላለማዊ ሕይወትን ነው። ስለዚህ ተስፋ የምናደርገውን ነገር እምነት ያስረግጥልናል። በእምነት ውስጥ ያለ ሰው መከራ ሲቀበል ለሞት የሚያደርስ እንኳን መከራ እየተቀበለ ግን ተስፋ የሚያደርገው ዘላለማዊ ምን አለ? ሕይወት አለ። ያ ዘላለማዊ ሕይወት እንዳለ ከሞቱ በኋላ መነሳት እንዳለ የሚያስረግጥለት ምኑ ነው? እምነቱ ነው። እምነት ከሌለው እንዴት መከራ ይቀበላል? እነሳለሁ፣ እግዚአብሔር ዘላለማዊ ሕይወት ይሰጠኛል፣ ያስነሳኛል፣ በኋላ የማያልቅ ተዝቆ የማይጨረስ ሀብት ጸጋ ይሰጠኛል ብሎ ያን ተስፋውን የሚያስረግጥለት እምነቱ ከሌለ መከራ ሊቀበል አይችልም። እምነት ተስፋ የምናደርገውን ነገር የሚያስረግጥልን፣ ያላየነውን ደግሞ ወይም የማይታየውን ነገር ደግሞ የሚያስረዳ ነው። ምን የሚያደርግ ነው? የማናየውን ወይም ያላየነውን ነገር የሚያስረዳ ነው። ስለዚህ በእምነቱ ውስጥ ስንኖር ያን ጊዜ በክርስትናችን በሃይማኖታችን ምክንያት መከራ ሲመጣብን ዋጋ የሚያስከፍል የሆነ አይነት ስቃይ ከፊታችን ሲደቀን ህይወታችን እዚያ ላይ የሚያበቃ አይመስለንም፣ ወይም እንደዛ አናስብም። መከራውን ከተቀበልን በኋላ ደግሞ የደስታ ጊዜ እንደሚመጣ እግዚአብሔር ዋጋ እንደሚሰጠን በሰማይ የተሻለ ስፍራ እንዳዘጋጀልን አስበን ያን የሚመጣውን መከራ ልንቋቋመው እንችላለን። ግልጽ ነው አይደል ሐሳቡ? እና ይህ ዓለም ዋጋ የሚከፈልበት ዓለም አይደለም፣ የሽልማት ዓለም አይደለም። ለዚያ ነው በመጽሐፍ ቅዱስ ላይ የኃጢአተኞችን መለምለም፣ የኃጢአተኞችን ሰላም መሆን፣ የኃጢአተኞችን ማግኘት እያዩ የታወኩ ሰዎች አሉ። እነ ቅዱስ ዳዊት እንደዛ ብሏል በመዝሙሩ ላይ። የታወኩ ሰዎች አሉ እና ሲያዩዋቸው እነሱ በሕገ እግዚአብሔር እየኖሩ ኃጢአተኞች ግን እግዚአብሔርን ሳያውቁ ሕጉን ሳያከብሩ በጣም ምድራዊ ሕይወታቸው የተመቸ የተደላደለ ይሆናል። እና ይህንን ሲያይ የእግዚአብሔር ሰው ይፈተናል አይፈተንም? መልሱ እንጂ ይፈተናል በትክክል። እናንተ በሕግ በስርዓት እየኖራችሁ በሃይማኖት ውስጥ እየኖራችሁ ግን እግዚአብሔርን ከማያውቁት ይልቅ ፈተና ሲበዛባችሁ፣ ሸክም ሲከብድባችሁ ልባችሁ አይታወቅም? ልባችን ይታወቃል እኮ። ንጹሐን ለምንድነው የሚሰቃዩት? እግዚአብሔርን የሚያምኑ ሰዎች ለምን ይሰቃያሉ እንላለን። በመጽሐፍ ቅዱስ እኮ ለማመን የሚከብዱ ታሪኮች አሉ። ኢዮብን ታስታውሳላችሁ። ኢዮብ በእግዚአብሔር ሕግና ስርዓት የሚኖር ነው። እንደውም መጽሐፈ ኢዮብን ስታነቡ መጀመሪያ ላይ የኢዮብን ካራክተር ነው የሚነግራችሁ። ኢዮብ ቅን ነበር ይላል። ምን ነበር? ፍጹም የሆነ ከዚያ ደግሞ በእግዚአብሔር ሕግ የሚሄድ ንጹህ ሰው እንደነበር ይናገራል። ፍጹም ነው፣ ቅን ነው። ከዚያ በእግዚአብሔር ሕግ ምን የሚያደርግ ነው? የሚኖር ነው። ፍጹም የሆነው ቅን የሆነው በእግዚአብሔር ሕግ የሚኖረው ኢዮብ ግን ምን አረገ? ተፈተነ። ኢዮብ ሀብት ንብረቱን አጣ፣ ልጆቹን አጣ፣ ከዚያ ጤናውን አጣ። ይሄን ሁሉ መከራ ስትመለከቱ እግዚአብሔር ፌር አይደለም የሚል ሰው እኮ አለ የለም? ይሄ ፌር አይደለም እግዚአብሔር። እንዴ ስንት ነገር የሚያደርጉ እሱን የማያውቁ
መሽቶ እስኪነጋላቸው የሚጠብቁ እግዚአብሔርን ለመበደል ጊዜ አልበቃም የሚላቸው በጣም ብዙ ክፉ ሰዎች እያሉ እንዴት እግዚአብሔር በዚህ መከራ ውስጥ እንዲሰቃይ ያደርገዋል ወዳጁን ንጹሃን እንዴት እንደዚህ ሰፈር ያደርጋሉ ብለው ጥያቄ የሚያቀርቡ ሰዎች አሉ። ግን የሚገርማችሁ ይህች ዓለም የምን ዓለም አይደለችም? መልሱ እንጂ የደሞዝ ዓለም አይደለችም። ወይም በዚህ ዓለም ፍርድ የለም በዚህ ዓለም። ለዚያ ነው የማኅሌተ ጽጌ ደራሲ ወይም ሰቆቃወ ድንግል ላይ በዚህ ዓለም ፍትህ ቢኖር ኖሮ ፍርድ ቢኖር ኖሮ ይላል ሊቁ እናትና ልጁ ባልተሰደዱ ነበር ይላል። እውነት ነው አይደለም? ፍርድ ቢኖር ኖሮ እመቤታችን ክርስቶስን ይዛ መሰደድ ነበረባት? አልነበረባትም። ግን በዚህ ዓለም ፍርድ ስለሌለ እመቤታችን ዓለምን የፈጠረውን ፍጥረታትን ሁሉ የሚመግበውን አምላክ በእጆቿ ይዛ ተሰዳለች። 3 ዓመት በበረሃ ቆይታለች። ስለዚህ ይህ ዓለም የፍርድ ዓለም አይደለም። ክርስቲያኖች ፍርድን በዚህ ዓለም መጠበቅ የለባቸውም። ብዙ ጊዜ ክፉዎች በዚህ ዓለም ላይ ላይቀጡ ይችላሉ። እግዚአብሔር አንዳንድ ጊዜ እንደ ማስተማሪያ ክፋት ሲደረግ ደስተኛ እንዳልሆነ እግዚአብሔር በክፉ አድራጊዎች እንደሚያዝን ምልክት እንዲሆነን የሚቀጣቸው ሰዎች አሉ። ክፉ የሚያደርጉ ሰዎችን ሊቀጣ ይችላል። ያ ግን እንደ ማስተማሪያ እንደ ምልክት ነው እንጂ ክፉ ያደረጉ ሰዎች ሁሉ በዚህ ዓለም ላይ ምን ያቸውን ፍርዳቸውን ያገኛሉ ማለት አይደለም። ይህች ዓለም የፍርድ ቦታ ስላልሆነች ቅዱስ ጳውሎስ ይሄንን ይነግረንና ከዚያ ምዕራፍ 11 ላይ ስትመጡ ምዕራፍ 11 ላይ ስለ እምነት ያነሳል። ቅድም ያልነውን እምነት ማለት ይላል። እምነት ማለት ተስፋ የምናደርገውን የሚያስረግጥልን ያላየነውን ደግሞ ምን የሚያደርግን የሚያስረዳን ነው ይላል። እምነት ማለት እሱ ነው ይላል። ከዚያ ስለዚህ ደግሞ በጣም ብዙ ሽማግሌዎች ብዙ አባቶች በዚህ ነገር ተመስክሮላቸዋል ይልና ቅዱስ ጳውሎስ አሁን ምሳሌ የሚሆኑ አባቶችን ነው የሚዘረዝረው። እኛ ጊዜ ስለሌለን ቅዱስ ጳውሎስ ያነሳቸውን ሁሉ አባቶች አንመለከትም፣ ግን ቢያንስ 2-3ቱን እናነሳለን። ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 11 ላይ ስለ እምነት እንዲህ ከነገረን በኋላ ምሳሌ አድርጎ ከሚያነሳቸው አባቶች መካከል አንደኛው አቤል ነው። ማን ነው? እኔ አቤል ደግሞ ሲነሳ ደስ ይላል። አቤልን ያነሳው እና አቤል እንግዲህ ከመጀመሪያዎቹ ሰዎች መካከል አንደኛው ነው። አቤል ሞትን ከቀመሱ ከመጀመሪያ እንግዲህ ሞት በአዳምና በሔዋን ጥፋት ፍርድ ቢሆንም ግን ደግሞ በአዳምና በሔዋን ጥፋት ምክንያት የመጣውን ፍርድ ደግሞ የቀመሰው ማን ነው? አቤል ነው የቀመሰው። እና አቤልን ሲያነሳ ትመለከታላችሁ። ቅዱስ ጳውሎስ በዚህ በምዕራፍ 11 ላይ ስታነቡ እንዲህ ይላል፣ አቤል ከቃየል ይልቅ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ምን ያደርጋል? ይናገራል በማለት አቤልን ሲያስቀድም ትመለከታላችሁ። ምን ማለት ነው? አቤል በጣም ጥሩ ምሳሌ ነው። አቤል የእምነት ሰው ነው። እንግዲህ ቃየልና አቤል ሁለት ወንድማማቾች ናቸው። ለእግዚአብሔር መስዋዕትን ለማቅረብ ሞክረው ነበር። ቅዱስ ጳውሎስ አቤልን ያነሳው ከመጀመሪያዎቹ ሰዎች መካከል አንዱ ስለሆነ ብቻ እንዳይመስላችሁ፣ መልእክቱን ከሚጽፍላቸው ከዕብራውያኑ ጋር የሚገናኝ ነገር ስላለው። ለምን? እነዚህ ዕብራውያን የሚሳደዱት በገዛ ወገናቸው ነው አይደለም? በወንድሞቻቸው፣ በእናት በአባቶቻቸው፣ በአገራቸው ሰዎች ነው የሚሳደዱት፣ መከራ የሚደርስባቸው። አቤል የተገደለው በማን ነው? በወንድሙ በቃየል የተገደለው። ስለዚህ በገዛ ወገኖቻቸው የሚሰደዱ ክርስቲያኖቹን ለማጽናናት ቅዱስ ጳውሎስ አቤልን ያስነሳዋል። አቤል በወዳጁ ቤት የቆሰለ እኮ ነው። በወዳጁ እጅ የተገደለ ሰው ነው አቤል። ስለዚህ አቤልን ያነሳዋል። አቤል እንደዚህ ነው እና አቤል ግን በቃየን እንዲገደል ጥፋት አልነበረው ወይ ምክንያት አልተገኘበትም። አቤል እግዚአብሔርን በመስዋዕቱ ያከበረ ሰው ነው። እግዚአብሔር ቃየልም አቤልም ያቀረቡትን መስዋዕት አይቶ ነበረ። የአቤል መስዋዕት ከልብ ስለነበር በእምነት ስለነበር በምን ስለነበረ እግዚአብሔር ይቀበለዋል ብሎ አረጋግጦ ነው እንዴ አቤል ያቀረበው። እግዚአብሔር የሚወደውን ነው የሚቀበለው። ይሄ ውሳኔ ማ ብቻ ነው? መልሱ እንጂ የእግዚአብሔር ብቻ ነው። ግን አቤል ደግሞ በእምነት ነው ያቀረበው። አያችሁ፣ እግዚአብሔር የተሻለውን እኔ አለኝ የምለው ምርጡን ነገር ባቀርብለት ምን ያደርገዋል? ይቀበለዋል በሚል ተስፋ በእምነት ነበር ያቀረበው የነበረው። ቃየል ጋር ደግሞ ከእምነት ይልቅ በጣም ራሽናል የሆነ ቲንኪንግ ነበረ አይደል? በጣም ማሰብ ነበር። እግዚአብሔር አሁን እኔ ያቀረብኩት መስዋዕት እሱ ይበለዋል፣ ምን ያደርግለታል? እንዲህ አይነት ሐሳቦች ነበሩ። ስለዚህ እንዲህ አይነት ራሽናሊቲ ስለነበረ መስዋዕቱን ሲያቀርብም ቃየል ሳይጠነቀቅ ነው ያቀረበው። እየሰማችሁ ነው?
አይበላም ብሎ ካሰበ ለምን ይጠነቀቃል አይደል? እግዚአብሔር ካልበላ ነው አይደለም? መልሱ እንጂ። ስለዚህ አልተጠነቀቀም። አቤል ግን ለእግዚአብሔር የሚገባው ንጹህ ነው። እግዚአብሔር መስዋዕትን እንዲህ አይነት የእምነት የዋህነት ያስፈልጋል። ያስፈልጋል። አንዳንድ ጊዜ የኛ ብልጣብልጥነት የበለጠ እንድንበድልና ኃጢአት እንድንሰራ በር ይከፍታል እንጂ ወደ እግዚአብሔር የሚያቀርብ አይሆንም። እና እግዚአብሔር ከዚህ ብልጣብልጥነት ይልቅ የበለጠ እንደው የሚፈልገው የኛን የእምነት የዋህነት ነው። የዋህ እንድንሆን ይፈልጋል። ስለዚህ አቤል ለእግዚአብሔር ይቀበልልኛል ብሎ ያሰበውን ከነበረው ከበጎቹ መካከል የተመረጠውን ምርጡን ለእግዚአብሔር አቀረበ። እግዚአብሔር ወደ አቤልና ወደ ማን? ወደ መስዋዕቱ ተመለከተ። ወደ ቃየልና ወደ መስዋዕቱ ግን ምን አላረግም? አልተመለከተም። መጨረሻ ላይ ቃየል በቅናት አቤልን ገደለው። አቤል ለመገደል ምክንያቱ እግዚአብሔርን በመስዋዕቱ ማክበሩ ነው አይደለም? እግዚአብሔርን በመስዋዕቱ ማክበሩ ነው። በዚህ ምክንያት በቃየል ተገድሏል። ጥፋት የለበትም። የሚገርማችሁ ግን እሱ አይደለም። በቃየል ምክንያት ከሞተ በኋላ አቤል እግዚአብሔር የአቤልን ደም እዛው ላይ ሲበቀልለት ታያላችሁ አታዩ? መጀመሪያ እግዚአብሔር አስጠንቅቆት ነበር ቃየልን እና ኃጢአት በደጅ ታደባለች እና አውቀህባት እንደሆነ በእሷ ላይ ንገስባታል። እያደባል ልታጠፋ ነው እና ቀድመህ ራስህን ብታነቃ ጥሩ ነው፣ ራስህን ብትመረምር ጥሩ ነው ብሎ እግዚአብሔር አስጠነቀቀው። ቃየል ግን አልሰማም። ከዛ ወንድሙ አቤልን ከገደለ በኋላ እግዚአብሔር እንዲመለስ የንስሐ ዕድል ሲሰጠው ትመለከታላችሁ አይደል? ቃየል ብሎ ጠርቶ የወንድም አቤል ደም ወደ እኔ ምን እያደረገ ነው? እየጮኸ ነው ብሎ እንዲጸጸትና ንስሐ እንዲገባ እግዚአብሔር መንገዱን ሲያመቻችለት ትመለከታላችሁ። የሚገርማችሁ ግን ቃየል እዛው ሲቀጣ አይታችኋል? አልተቀጣም። እና እግዚአብሔር የአቤልን መስዋዕት ለመቀበል ከሰማይ እሳት አውርዶ ያን በግ ከበላው ለምንድን ነው የአቤልን ደም ለመበቀል ከሰማይ እሳት አውርዶ ቃየልን ምን ያላረገው? ለምን አላጠፋውም? ምክንያቱም ይቺ ምድር የምን አይደለችም? የፍርድ ቦታ አይደለችም። ስለዚህ ቃየልን አላጠፋውም፣ እግዚአብሔር አላጠፋውም። ቅዱስ ጳውሎስ ይሄን እንድናስብ ያደርገናል። የእምነት ትልቁ ዋጋው እሱ ነው፣ መከራን በመቀበል። ግን የሚገርማችሁ ደግሞ ምን አለ? በእምነት ደግሞ ጽናት መከራ የተቀበለው አሁን አቤል መታሰቢያው የጠፋ አይደለም። አቤል እስካሁን ድረስ በመስዋዕቱ ምን ያደርጋል? ይናገራል። ሕያው ነው። እስካሁን ድረስ በመስዋዕቱ ይናገራል። በመስዋዕቱ ይናገራል ማለት ምን ማለት? ይከሳል ማለት አይደለም። እሱም ነው አንደኛው። ግን በመስዋዕቱ ይናገራል ማለት የአቤል ንጽህና በመስዋዕቱ ይነገራል አይነገርም? ይነገርለታል። እንዲህ አቤል እኮ ለእግዚአብሔር ንጹህ መስዋዕት ነው ያቀረበው። እግዚአብሔርን በመስዋዕቱ ስላከበረ እኮ ነው የሞተው እያልን ዛሬ እያነሳን ያለ ነው። ስለዚህ አቤል እስከ ዛሬ ድረስ በመስዋዕቱ ምን ያደርጋል? መልሱ እንጂ ያው ይሄም አለ ነው። አንድ ሰው 100 ልሳን ቢያቅ ወይም ደግሞ የአንድ ሰው ታሪክ በ100 ልሳናት በ100 ቋንቋዎች ቢጻፍለት እንግዲህ ከአቤል እስካሁን ድረስ ያለው ዘመን አስቡ ምን ያህል ረጅም እንደሆነ። እስከዚህ ድረስ ታሪኩ ሊደርስ ይችላል አይችልም? አቤል ግን በመስዋዕቱ እስከ ዛሬ ድረስ ምን ያደርጋል? የሚሰማ ድምፅ አለ። እሱን ቅዱስ ጳውሎስ ከአቤል ጋር አነጻጽሮ ሲያነሳ እንመለከታለን። ሁለተኛ ቅዱስ ጳውሎስ ደግሞ በዚሁ መልእክቱ ላይ ሁለተኛ ምሳሌ አድርጎ የሚያቀርበው ሄኖክን ነው። ሄኖክን ሁለተኛ ምሳሌ አድርጎ ያቀርበዋል። ሄኖክ ይላል ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይላል። ስለዚህ ሄኖክ ሳይወሰድ በፊት እግዚአብሔርን ደስ አሰኘ። በኑሮ እግዚአብሔርን ደስ አሰኘ። በኑሮ እግዚአብሔርን ደስ አሰኘ ማለት ምን ማለት ነው? እግዚአብሔር ደስ የሚሰኝበት ኑሯችን እምነት ያለበት። ለዚያ ነው ያለ እምነት ይላል ቀጥሎ እግዚአብሔርን ደስ ማሰኘት አይቻልምና ብሎ በእምነት እግዚአብሔርን ደስ እንዳሰኘ ይናገራል። ስለዚህ በእምነት እግዚአብሔርን ደስ ስላሰኘ ሄኖክ ሞት እንዳያይ እግዚአብሔር ሄኖክን ወሰደው ይላል። ምን አረገው? ሞት እንዳያይ እግዚአብሔር ወሰደው። እግዚአብሔር ስለወሰደው ስለሰወረው ሄኖክ ቢፈለግ ምን አላረገም? አልተገኘም ይላል። ስለ ሄኖክ ያነሳልናል። አያችሁ ይወላችሁ። በመጀመሪያው እንግዲህ የሚናገረው ስለ አቤል ነው። አቤል ንጹህ ሰው ነበር። ስለዚህ አቤል ንጹህ ሰው ስለነበረ እግዚአብሔር ቢገደልም አቤል በግፍ ቢገደልም ደግሞ በመስዋዕቱ እንዲናገር አድርጎታል። ሁለተኛ ግን ሄኖክ ነው። ሄኖክ ደግሞ አካሄዱን ከእግዚአብሔር ጋር አደረገ። ስለዚህ እግዚአብሔር ሄኖክም ምን አረገው? ሰወረው። ቅድም ብያችሁ ነበረ ይቺ ምድር የፍርድ ቦታ ባትሆንም አንዳንድ ጊዜ ግን እግዚአብሔር እኛን ለማጽናናትና ክፉ የሚያደርጉ ሰዎች ካሉ እነሱ ደግሞ
ስራቸው በእግዚአብሔር ዘንድ የማይወደድ እንደሆነ ለማሳየት ለምልክት በምድር ላይ የሚቀጣቸው በጎ ሲያደርጉ ደግሞ ምን የሚያደርጋቸው የሚሸልማቸውም ሰዎች አሉ። ሄኖክ አንደኛው። ስለዚህ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ በእምነት እግዚአብሔርን ደስ ስላሰኘ እግዚአብሔር ምን አደረገው? ወደ እርሱ ወሰደው፣ ጠራው፣ ከሰው ሰወረውና ከራሱ ጋር አደረገው ይላል። ሄኖክ ግን እግዚአብሔር ከሞት ይሰውረኛል ወይም ያድነኛል ብሎ አስቦ ነው የሰራው ነው? አይደለም። በጎ ስራው የሆነ በረከት ዋጋ እንደሚያመጣለት በእምነት አስቦ ሰራ። መጨረሻ ላይ ግን እግዚአብሔር ሄኖክን ምን አደረገው? ሄኖክን ሲሰውረው እንመለከታለን። እና ቅዱስ ጳውሎስ ይሄን ነው የሚነግረን። ልብ በሉ፣ የሞተ አቤልን ቢያስነሳ ጥሩ ነበረ፣ ቅድም እንዳልነው። ግን እግዚአብሔር በግፍ የተገደለው አቤልን ከሞት አላስነሳውም። ሕጉን ይፈጽምና በስርዓት ይኖር የነበረ ሄኖክን ግን ከሞት ምን አረገው? ሰወረውና ዮሐንስ አፈወርቅ ምን ይላል? እነዚህ ሁለቱ ማሰማሪያዎች እንደሆነ ሲነግረን ምን አለ? በአቤል አፍርሆሙ፣ በአቤል አስፈራራቸው ይላል። እስኪ በሉ፣ በአቤል ምን አረጋቸው? በአቤል አስፈራራቸው ይልና በሄኖክ ደግሞ ተስፋ እንዲያደርጉ አረጋቸው ይላል። ተስፋን ሰጣቸው በሄኖክ። ምን ማለት ነው? እግዚአብሔር ሕግና ትእዛዙን የሚያፈርስ ሰው የሚመጣበት ቅጣት እንዳለ በአቤል በኩል አሳያቸው። አቤል ሕግ የሚያፈርስ ሰው ባይሆንም ግን እግዚአብሔር ሕግ በመፍረስ ምክንያት የፈረዳት ፍርድ እውነተኛ መሆኗን በአቤል በኩል አሳያቸው። አቤል ምን አድርጎ ሞቶ ማለት አቤል ሞቶ፣ የሞተውን አቤል ከሞት አላስነሳውም፣ እግዚአብሔር አላስነሳው። ስለዚህ የሞተውን አቤል ማሰማሪያ ያደረገው እሱ ብቻ አይደለም። በሕግ በስርዓት ደግሞ ቢኖሩ ከእግዚአብሔር ዘንድ የሆነ ዋጋ እንደሚያገኙ ደግሞ በሄኖክ በኩል አሳያቸው። ሄኖክን ከሞት ዓይን ሰውሮት ማለት። ስለዚህ ከሞት ዓይን መሰወር እንዳለ እግዚአብሔር በሄኖክ በኩል አሳያቸውና ተስፋ እንዲያደርጉ ተስፋን ሰጣቸው ማለት። ስለዚህ አቤልን አይተው ሲፈሩ እንደገና በሄኖክ ደግሞ ምን ያደርጋሉ? ይጽናናሉ። ሄኖክን እያሰቡ ደግሞ እንዲጽናኑ አደረጋቸው ነው። ስለዚህ ሄኖክ የእምነት ሰው ነበር፣ በእምነት ይኖር ነበር። እግዚአብሔር በእምነቱ ደስ ስላሰኘው ሄኖክን ሞት እንዳያይ እንደሰወረው፣ ከሰው ሁሉ ወስዶ የራሱ እንዳደረገው እዚሁ ቅዱስ ጳውሎስ ሲያነሳ እንመለከተዋለን። ሶስተኛውና የመጨረሻው ኖህን ነው። ማን አልኳችሁ? ኖህን ነው። ኖህ እንግዲህ አቤል ከሄኖክ ከጥፋቷ በፊት የነበረ ሰው ነው። ከዚያ ኖህ የጥፋቷ ዘመን ላይ የነበረ ሰው ነው። ስለ ኖህ ቅዱስ ጳውሎስ ሲያነሳ የሚጠቅስልን በጣም ዋናውና ትልቁ ቁም ነገር ምን መሰላችሁ? ኖህ እግዚአብሔርን ይፈራ ነበረ። ማን ይፈራ ነበረ? እግዚአብሔርን ይፈራ ነበር። በዚያ ጊዜ የነበረው ጥፋት ወደ እግዚአብሔር መንበር በጣም ደርሶ ስለነበር፣ የሰው ልጅ ክፋት በጣም ከፍ ብሎ ወደ ሰማይ ወጥቶ ስለነበረ እግዚአብሔር ከዚህ ክፋታቸው ካልተመለሱ በውሃ እንደሚያጠፋቸው፣ ዝናብ እንደሚያዘንብ ለኖህ ነግሮት ነበር። ኖህ ደግሞ ለማን እንዲነግር? ለሕዝቡ እንዲነግር ኖህ ልኮት ነበር። ኖህ ከእግዚአብሔር የሰማውን በእምነት ነው የተቀበለው። እግዚአብሔር ያደርገዋል ብሎ በእምነት ተቀበለ እና እግዚአብሔርን በመፍራት ኖህ ከእግዚአብሔር የመጣውን ድምፅ ሰምቶ በእግዚአብሔርን በመፍራት በእምነት መርከብን ሰራ ይላል ቅዱስ ጳውሎስ። በእምነት ምንን ሰራ? እሱና ቤተሰቦቹ የሚድኑበትን በእምነት መርከብን ሰራ ይላል። ማንም በመፍራት? እግዚአብሔርን በመፍራት ያላየውን ነገር ይመጣል ብሎ ማለት ነው። ያላየውን ነገር ይመጣል ብሎ። ያላየው ነገር ማለት ምን ማለት ነው? ያላየው ነገር ዝናብ ነው። በዚያ ጊዜ ዝናብ የሚባል ነገር የለም። በነገራችን ሊቃውንት እንደሚነግሩን ዝናብ መዝነብ የጀመረው ከኖህ ዘመን በኋላ ነው። ከኖህ ዘመን በፊት እግዚአብሔር ውሃ ከምድር ስር እየሄደ ምድር እንዲያጠጣት እንዲያረሰርሳት ያደርጋል እንጂ ከሰማይ በሚታይ መንገድ ምን አያደርግም ነበር? ዝናብ አይወርድም ነበር። ዮሐንስ አፈወርቅም ይላል እኮ እግዚአብሔርን በመፍራት የሚለውን ሲተረጉም ዮሐንስ አፈወርቅ እግዚአብሔር እንዴት ነው የፈራው? በሰላሙ ጊዜ ነው። በሰላሙ ጊዜ ማለት አየሩ ንጹህ በነበረበት ጊዜ፣ ሰማይ ላይ የሰው እጅ መዳፍ እንኳን የሚያህል ደመና በማይታይበት፣ ህዝቡ በሚያገባ በሚጋባበት፣ በሚበላ በሚመጣጣበት ዘመን ኖህ እግዚአብሔርን በመፍራት እግዚአብሔር የተናገረውን ሳያመጣ አይቀርም ብሎ እግዚአብሔርን በመፍራት በእምነት ምንን አዘጋጀ? መልሱ እንጂ መርከብን አዘጋጀ ይላል። ይሄ እምነት ይጠይቃል። የእምነት ሰው ነበር። አያችሁ፣ አንዳንድ ጊዜ እኮ ከላይ ስንመለከተው ሁሉ ነገር ደህና ሲመስለን የእግዚአብሔር ፍርድ የሚዘገይ አይመስለንም? ይመስለናል? አይመስለንም? ይመስለናል። ስለዚህ እንዝናናለን። እንዲህ ምንድን ነው ለምን የምታጨናንቁ? ምን አያችሁ? ምን ሰማችሁ? እንዲህ ይባላል እኮ። ኖህ እንደዚህ አይነት ሰው አልነበረም። ስለዚህ እግዚአብሔር ያለውን ቃል ሰምቶ እንዲህ አድርጓል። በሉቃስ ወንጌል ምዕራፍ 12 ላይም ተጠቅሷል እኮ አይደል? በኖህ ዘመን የነበሩ ሰዎች ይላል
ሲያገቡ ሲጋቡ ሲበሉ ሲጠጡ ነበረ። ሲያገቡ ሲጋቡ ሲበሉ ምን ሲያደርጉ? ክርስቶስ ይሄን የሚያነሳው ለምጽአቱ ነው። በኖህ ዘመን እንደሆነው እንዲሁ በዚህ ዘመን ይሆናል ይላል። ድንገት አይደል ዝናቡ የዘነበው አይደል? ነው አይደለም? በኖህ ዘመን እንደዛ ነው። ስለዚህ በሐዲስ ኪዳንም አሁን ደግሞ የክርስቶስ መምጣት የሚሆነው ድንገት ነው። ስናየው የሚመጣ ይመስላል አይመስልም። ይሄ ሁላ ዘመን እኮ ጠበቅ ነው። ይሄው ከስንት ዘመን በፊት እመጣለሁ በቶሎ ይመጣል እየተባለ እየተነገረ ተስፋ እያደረገ ሰው እየጠበቀ ነገ ይመጣል ከነገ ወዲያ ይመጣል እየተባለ ሳይመጣ ቀርቷል። እስኪ ዛሬን እንኳን ህይወታችን እንኑርበት ተውን የሚሉ ሰዎች አሉ። ሰላም ነው አገሩ፣ ምን አያችሁ ምን ሰማችሁ የሚሉ ሰዎች አሉ። እንደዛ ግን አይደለም። እግዚአብሔርን መፍራት ማለት እግዚአብሔር ያናገረውን ነገር ምን አይልም አያስቀርም። እመጣለሁ ካለ ምን ያደርጋል? ይመጣል። ስለዚህ እዛ መዘጋጀት ነው። ልክ እንደ ኖህ ማለት አዘንባለሁ የሚለውን ቃል ሰምቶ እግዚአብሔር ያደረገውን ነገር ያተናገረውን ሳያደርግ አይቀርም ብሎ እግዚአብሔርን በመፍራት ኖህ በእምነት ምን አዘጋጀ? መርከብ አዘጋጀ። እግዚአብሔር እያዘዘው ማለት መርከብ አዘጋጀ። በጣም የሚያስደንቅ ነገር ነው። ስለዚህ ኖህን በእምነቱ ያነሳውና እነዚያ መርከብ ያላዘጋጁት ወይም የእግዚአብሔርን ቃል ያልሰሙ ሰዎች ጠፍተዋልና ኖህም ይላል ኖህ ደግሞ ህዝቡን ኮንኗል ይላል። ኖህ ህዝቡን ኮንኗል ማለት ምን ማለት ነው? ኖህ እግዚአብሔር ያለው ነገር ይመጣል ብሎ ተዘጋጅቶ በመጠበቅ መርከብን በመስራት ሌሎች ሰዎች መዘናጋታቸውንና እግዚአብሔር የሚለውን ነገር ለመቀበል ፈቃደኞች እንዳልሆኑ ስላሳየ የሱ ስራ በዚህ ተግባሩ ሌሎችን ሰዎች ኮንኗል። ስለዚህ ቅዱስ ጳውሎስ ምን ይላል? ተዘጋጁ። የሚሰራ ስራ ሁሉ በእምነት ነው የሚሰራው ነው። ግልጽ ነው አይደል ሐሳቡ? ዝናሙን ማዝነብ የማድርሻ ነው። የተነገረውን ሰምቶ መዘጋጀት ግን የማን ነው? የኛ ጊዜ ነው፣ የኛ ድርሻ ነው። ስለዚህ ይሄን አድርጉ ይላል። ከዚህ አብርሃምን ቀጥሎ ያነሳል። ሁላችሁም እንደምታውቁት አብርሃም የእምነት ሰው ነው። የአብርሃም የእምነት ሰውነት ነው በጣም የሚያስደንቅ ነው። አንደኛ እግዚአብሔር ያለውን ቃል ሰምቶ ከዘመዶቹና ከወገኖቹ ተለይቶ ምን ማድረጉ ነው? መውጣቱ ነው። ከዘመዶቹና ከወገኖቹ ተለይቶ ከወጣ በኋላ ደግሞ አብርሃም እድሜ ዘመኑን የኖረው በድንኳን ውስጥ ነው። አይገርማችሁም? ርስት እሰጥሃለሁ ብሎት ግን በምን ውስጥ ነው የኖረው? በድንኳን ውስጥ ነው የኖረው። እሱ ብቻ አይደለም፣ ልጆቹም ተስፋ እያደረጉ እና አንዳንዶቹ እንደውም ቅዱስ ጳውሎስ ምን ይላል? አለፉ። አንዳንዶቹ ከሩቅ ሆነው ምን አረጓት ይላል? ተሳለሟት፣ አለፉ። ግን አሁን ተስፋ የሚያደርጉት ይላል ቅዱስ ጳውሎስ እግዚአብሔር እሰጣችኋለሁ ያለውን ያኛው ምድረ ርስትን ሳይሆን የሚመጣውን የማያልፈውን ዘላለማዊ መንግስት እሱን ነው አሁን ተስፋ የሚያደርጉት ይላል። እና አብርሃም የእምነት ሰው ነው። የእግዚአብሔርን ድምፅ ሰምቶ ለእግዚአብሔር ቃል ታዞ ከቤቱ ከወገኖቹ መውጣቱ ብቻ ሳይሆን እግዚአብሔር ዘርህን እንደ ሰማይ ከዋክብትም እንደ ምድር አሸዋ አበዛልሃለሁ ካለው በኋላ ከእግዚአብሔር የተነገረለትን የተስፋ ቃል ለማግኘት አብርሃም 25 ዓመት ደጅ ጠንቷል። ስንት ዓመት? 25 ዓመት ደጅ ጠንቷል። እግዚአብሔር የተናገረውን ነገር ይፈጽምልኛል ብሎ አብርሃም በእምነት እግዚአብሔርን ተጠባብቋል። ምን ማለት ነው ግን? አብርሃም በእምነት እግዚአብሔርን ጠብቋል ማለት በመካከል ሼክ አላረገም ማለት አይደለም። የተወሰነ የተፈተነበት ጊዜ የለም ማለት አይደለም። እንደውም አንድ ወቅት ላይ አብርሃም ምን ይላል? እነሆ ያለ ልጅ እሄዳለሁ ይላል። እየሰማችሁ ነው? ያለ ምን እሄዳለሁ? ያለ ልጅ እሄዳለሁ። ምን ማለት ነው? የገባህልኝ ቃል ኪዳን እስከ ዛሬ ድረስ አልተፈጸመም። እኔም ደግሞ አረጀው። ስለዚህ ስላረጀው ከዚህ በኋላ ሞት ነው እንጂ ምን የለም፣ ህይወት የለኝም። ስለዚህ ያለ ልጅ ነው ምን አረጋለሁ? እሄዳለሁ። በመካከል አብርሃም እንዲህ ያለባቸው ጊዜያቶች አሉ። ይህም ቢሆን ግን ተስፋውን ጥሏል አልጣለም። ተስፋውን በጽናት ይጠብቅ ነበረ አብርሃም። ስለዚህ እግዚአብሔር የተናገረውን ስለማያስቀር እግዚአብሔር ለአብርሃም ምን ሰጠው? ልጅን ሰጠው። በሁለት መንገድ አሳይቶታል። እንግዲህ ሳራም የአብርሃም እምነት ነው ጥንካሬ ሆናት ይላል ቅዱስ ጳውሎስ። ምን ማለት ነው? እግዚአብሔር ከዘመዶቹና ከወገኖቹ እንዲወጣ ካደረገው በኋላ ምድረ ርስትን እሰጥሃለሁ ብሎ አብርሃም የእግዚአብሔርን ቃል አምኖ በድንኳን እንደ መጻተኛ ይኖር ነበረ። ስለዚህ የአብርሃምን እምነት አየችና ሳራ እሷም በስተርጅና እግዚአብሔር ድንቅ ነገር እንደሚያደርግላት አምና ተቀበለች። ስለዚህ በስተርጅና ዘመን እግዚአብሔር ለአብርሃምና ለሳራ ምን ሰጣቸው? መልሱ እንጂ ልጅ ሰጣቸው። ይሄ የእምነት ውጤት ነው በነገራችን ላይ። ለዚያ ነው ቅዱስ ጳውሎስ ይስሐቅን እንደ መንፈስ የሆነ ልጅ ይለዋል። እንደምን የሆነ ልጅ? ይስሐቅ እንደ መንፈስ የሆነ ልጅ ነው። እስማኤል ደግሞ እንደ ስጋ የሆነ ልጅ ነው። ምክንያቱም እስማኤል የተወለደው ከአጋር ነው። አጋር ወጣት ነች፣ ሙቀት ልምላሜ ያልተለያ ሴት ነች። መውለድ የምትችልበት ጊዜ ላይ ነው የወለደችው። ሳራ ግን ማህፀኗ ከፈዘዘ በኋላ ሙቀት ልምላሜ ከተለያት በኋላ እግዚአብሔር በስተርጅና ዘመኗ ምን ሰጣት? የእግዚአብሔር የቃል ኪዳኑ ውጤት ነው። ማን? ይስሐቅ። ስለዚህ የእምነት ፍሬ ነው ማለት ነው።
የእምነት ፍሬ ነው። ይሄን ያነሳና ከዚያ በኋላ ደግሞ አብርሃም ተፈተነ ይላል። ተፈተነ አብርሃም እግዚአብሔር በስተርጅና የሰጠውን አንድኛ ልጁን ይስሐቅን ሰዋልኝ ብሎ አዘዘው። ምን አድርግልኝ ብሎ አዘዘው? ሰዋልኝ ብሎ አዘዘው። የእግዚአብሔር ደግሞ አጠያየቅ በጣም ከባድ እኮ ነው። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ካለ በኋላ የሰጠው አንድ ልጅ ነው። ልብ በሉ፣ ስንት ልጅ ነው? እኛ እንደዚህ አይነት ነገር ቶለሬት ማድረግ አንችልም። በነገራችን ላይ እግዚአብሔር የገባልን ቃል ኪዳን ብዙ እንደሆነ ከሰማን ካወቅን በኋላ ከብዙ አንድ እጅ ብቻ ብናገኝ ደስ ይለናል? መልሱ እንጂ። ለምሳሌ አንድ ሰው 100,000 ብር ሰጣችኋለሁ ብሎ የ100,000 ብር አንድ እጅ ስንት ነው? 1,000 ብር ነው። 100,000 ብር ሰጣችኋለሁ ብሎ 1,000 ብር ቢሰጣችሁ ደስ ይላችኋል? አልፈልግም ውሰደው ነው አይደል? ነው አይደል? እኔ እኮ ችግር የለብኝም እኔ ቢጤ ነኝ እንዴ ይላል። ይበሳጫል ሰው። እና እግዚአብሔር ለአብርሃም የሰጠው የነበረው ቃል ኪዳን እንደዛ ነው። የማይቆጠር ነው። የማይቆጠር ቃል ኪዳን ከሰጠው በኋላ የሚቆጠር ብቻ አይደለም፣ ቶሎ ተቆጥሮ ቶሎ ምንም ይል የሚያልቅ አንድ ልጅ ነው የሰጠው፣ ይስሐቅን ነው የሰጠው። እና አብርሃም ግን በዚህ አላጉረመረመም። ምክንያቱም አብርሃም የምን ሰው ስለሆነ? የእምነት ሰው ስለሆነ እሱ ከሄደ በኋላ እግዚአብሔር የተናገረውን ቃል እንደሚፈጽምለት ያምናል። እና በዘርህ የምድር አሕዛብ ምን ያደርጋሉ? ይባረካል። እነዚህ ሁሉ ተስፋዎች እኮ በነገራችን ላይ አብርሃም ተፈጽሞ እንዳላየ ታውቃላችሁ? ተፈጽሞ አላየም። አብርሃም ከሞተ ከብዙ ዓመት በኋላ ክርስቶስ ከመጣ በኋላ ነው ይሄ ቃል የተፈጸመው። በዘሩ የምድር አሕዛብ ምን ያደርግ? የአብርሃም ዘር የተባለ ክርስቶስ ስለሆነ። ግን አብርሃም ይህን ሁሉ አላየም። ይህን ሁሉ ባያይም ግን በእምነት እግዚአብሔር የተናገረውን ቃል ምን አድርጎት ነበር? ተቀብሎት ነበር። አብርሃም ተቀብሎት ነበር። እና አንድ ልጅ ከሰጠው በኋላ የምትወደው ልጅ ይስሐቅን ሰዋልኝ አለው። አጠያየቁ ከባድ ነው አይደለም? ከባድ ነው በጣም። የምትወደው ምን አለ እኔ የሰጠሁም ቢለው ኖሮ እኔ የሰጠሁም ቢለው አይ እውነት ነው የሰጠኝ ማን ነው? እና የሰጠ ቢነሳ የለበት ወቀሳ ይባላል። የሰጠ እግዚአብሔር ከሆነ በቃ እሱ ነው ገንዘቡን የወሰደው ይባላል። እግዚአብሔር ግን የምትወደው ልጅህ ይስሐቅን ሰዋልኝ ብሎ ነው። እና የሚያሳሳ ነው። እና አንዳንድ ጊዜ የቀረቡ ሰዎች ላይ ፈተና ሊጠነክር ይችላል። ብዙዎቻችን ወደ እግዚአብሔር ስንቀርብ ወደ ቤተክርስቲያን ስንመጣ ምናምን ፈተናው እየቀነሰልን ኑሮ እየቀለለ የሚመጣ የሚመስለን ሰዎች አለ። እና በመጽሐፍ ቅዱስ ውስጥ በጣም ከባድ የሚባል ፈተና የተፈተኑ አብዛኞቹን ብታዩዋቸው ለእግዚአብሔር በጣም ምን ያደረጉ ናቸው? እግዚአብሔር አቅማችንን ያውቃል እኮ፣ በአቅማችን ነው የሚፈትነን። ስለዚህ ሩቅ ያለነውን እንደነ አብርሃም እንደነ ይስሐቅ እንደ ሌሎቹ እንደነ ኢዮብ ሊፈትነን ይችላል? አይችልም። በጣም ስንቀርበው ደግሞ ልንፈተን እንችላለን። እግዚአብሔርን የሚወድ ሰው በእግዚአብሔር የሚወደድ ሰው ይፈተናል። ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 11 ላይ ለክርስቶስ የተላከለት መልእክት ነበረ። ማርያምና ማርታ ምን ብለው ላኩለት? ጌታ ሆይ የምትወደው አልዓዛር ምን አድርጓል? ታሟል አሉት። አይገርምም? የሚወድህ አይደለም ያሉት፣ ምን የምታደርገው ነው? እግዚአብሔር ለካስ ወዶንም እንፈተናለን። አያችሁ? እግዚአብሔር ለካስ ወዶን እንታመማለን፣ እንሰቃያለን፣ ጤና እናጣለን። ስለዚህ አለመፈተን የእግዚአብሔር ወዳጅ የመሆን ምልክት ነው አይደለም። ሰው እንደውም እግዚአብሔርን በጣም በቀረበ ቁጥር እግዚአብሔር ስለሚተማመንበት ፈተናውን በዛው መጠን ምን ሊያደርግ ይችላል? እየጨመረ እየተለቀ ሊመጣ ይችላል። ስለዚህ አብርሃም ለእግዚአብሔር በጣም ቅርብ ወዳጅ ስለነበረ የአብርሃም ፈተናው ከባድ ነበረ። እግዚአብሔር የምትወደው ልጅ ይስሐቅን ሰዋልኛል እና አብርሃም ከእግዚአብሔር ጋር አልተነጋገረም፣ መልስ አልሰጠም። ሰዋልኝ አለው። ከዛ በኋላ ለምን እንዴት ምናምን ብሎ ሲጠይቅ አይታችኋል? አልጠየቀም። ከእግዚአብሔር ጋር ምንም አይነት ኮንቨርሴሽን ውስጥ አልገባም። ያንን ቃል ከሰማ በኋላ አብርሃም መዘጋጀት ነው የጀመረው። እንዲዘጋጅ ያደረገው ለሰማው ለእግዚአብሔር ድምፅ እንዲታዘዝ ያደረገው እምነቱ ነው። ቅዱስ ጳውሎስ ይሄን ነው የሚነግረን። ምኑ ነው? እምነቱ ነው። እምነቱ ማለት እግዚአብሔር ልጄን በስተርጅና ዘመን ያገኘሁት አንድያ ልጄን እሱን አቅርብልኝ ብሎ ቢጠይቀኝ እንኳን ሰዋልኝ ቢለኝ እንኳን እግዚአብሔር ይህን ልጄን ከሰዋውለት በኋላ ሌላ ልጅ ይሰጠኛል አይደለም። እሱ ሌላ ነው። ሌላ ልጅ ይሰጠኛል እኮ ሌላ ነው። ሌላ ልጅ ይሰጠኛል። በቃ በዚህኛው ተስፋ መቁረጥን ያሳያል። በቃ ይሄ ቢሄድም ግድ የለም ይሄድ፣ በቃ ሌላ አዲስ ይሰጠኛል። ይሄ ሌላ ነው። የአብርሃም እምነት ግን በጣም የሚያስደንቀው እግዚአብሔር ይህን የተወደደ መጽናኛዬን የዓይን ማረፊያ የሚሆነኝን አንደኛውን ልጄን ለሱ ባቀርብለት ቢሞት ብሰዋለት እግዚአብሔር ከሞት አስነስቶ መልሶ ይሰጠኛል። እየሰማችሁ ነው? ከምን አስነስቶ? እኔ እንዲህ አይነት እምነት በጣም የሚያስደንቅ እኮ ነው። ብዙ ጊዜ እኛ
በጣም ከሮ ሊበጠስ በጣም የሳሳ ሊቆረጥ ትንሽ የቀረውን እሱ ላይ ተስፋ እናደርጋለን። ይሄ እኮ በእውነት አንዳንዴ እግዚአብሔርን መሆን ይጠይቃል እኮ እንዲህ አይነት ተስፋ ለመያዝ። ለምን መሰላችሁ? የተነገረን ስለሱ ነው። ምን ይላል? የተቀጠቀጠ ሸንበቆ ምን አያረግም? አይሰብርም። የሚጤስ ጧፍን የሚጤስ ጧፍ ማለት ምን ማለት ነው? በሌላ አነጋገር የጠፋ ማለት ነው አይደል? እኛ እንደዛ ነውና የሚጤስ ማለት የጠፋ ማለት ከጤሰ ይበራል ብለህ ተስፋ አድርገህ አትጠብቅም። እግዚአብሔር ግን በሚጤስ ጧፍ ተስፋ ይቆርጣል? በምንጨሰው በእኛ እሳት በሌለን በእኛ ተስፋ ይቆርጣል? አይቆርጥም። ይሄ እግዚአብሔር ስለሆነ እንደዚህ ያደርጋል። አብርሃም አያችሁት እምነቱ ምን እንደሆነ። ለዚያ ነው ስራው ሃይማኖት የተባለው። ለዚያ ነው ነገራችን ላይ የሃይማኖት ምን ስር የተባለው ለዚያ ነው። የአብርሃም እምነት ይሄ ነበር። እግዚአብሔር የሞተውን ልጄን ከሞት ሊያስነሳልኝ ይቻለዋል ብሎ አስቦ ነው ልጁ ይስሐቅን ለመሰዋት ወደ ሞሪያም ተራራ ይወጣ የነበረው። መሰዋቱን ብቻ አይደለም አብርሃም የሚያስበው። ከዛ እግዚአብሔር ደግሞ ከሞት ምን ሲያደርገው ይሄ ግን በምኑ ነው? በእምነቱ ማለት ነው። እነዚህ ሁሉ የእምነት ሰዎች ናቸው። አያችሁ፣ እነዚህ ሁሉ የእምነት ሰዎች ናቸው። ፈተናቸው በጣም ከባድ ነው። ስለዚህ በእኛ ላይ የሚመጡ ፈተናዎች አሉ። ፈተናን እንዳይመጣ ማድረግ ይቻላል አይቻል? መልሱ እንጂ ፈተና እንዳይመጣ ማድረግ አይቻል። በተለይ በክርስትና እምነት ውስጥ ስንኖር ያለ ፈተና የክርስትና እምነት የለም። ቤተክርስቲያን የተመሰረተችው መስቀል ላይ ነው እና ከመስቀል ላይ ክርስቶስ መስቀል ላይ ሆኖ ጎኑን በጦር በተወጋ ጊዜ ከፈሰሰው ከውሃና ከደም ነው ቤተክርስቲያን የታነጸችው። ደሟ መሰረት ነው። ስለዚህ በደም በተመሰረተች መስቀል ላይ በተወለደች ቤተክርስቲያን ውስጥ እየተኖረ አንፈተን ማለት ይቻላል? ይቻላል አይቻልም? እንዴት አድርጎ ነው? አይሆንም። ሙሽራችን ክርስቶስ ሙሽራ የተባለው በቀራንዮ ላይ የእሾህ አክሊል ደፍቶ ነው። ስለዚህ አንተ የንጉሥ አክሊል የምትፈልግ ከሆነ በጣም አስቸጋሪ ነው የሚሆነው ክርስትና እምነት ውስጥ። ስለዚህ መከራ አለ። ራሱ ክርስቶስ ምን አለ? በዓለም ሳላችሁ መከራ አለባችሁ፣ ግን ደግሞ አይዟችሁ እኔ ዓለምን ምን አድርጌዋለሁ? አሸንፌዋለሁ። ስለዚህ ዓለምን ያሸነፈው እግዚአብሔር ከማን ጋር? ከኛ ጋር ነው። እና በክርስትና ሕይወት ውስጥ መከራ ሽልማት የሚያሰጥም ጭምር ነው እንጂ የሚያስፈራና የሚያሸሽ አይደለም። የሚገርማችሁ በጣም የሚያስደንቀው እኮ ለምሳሌ አንድ ሰው ሹመት ቢኖረው እኔ 100 አለቃ ነኝ እኔ እንደ ኮማንደር ነኝ ምናምን ብሎ ይናገራል አይደል? መልሱ እንጂ ይናገራል አይናገርም? 100 አለቃ እገሌ ኮማንደር እገሌ ተብሎ ይጠራል። ግን አንድ ሰው ለምሳሌ ቢታሰር ከወጣ በኋላ እስረኛው እገሌ በሉኝ ይላል? መልሱ እንጂ ይላል አይልም? አይልም። በክርስትና እምነት ውስጥ ግን እነ ቅዱስ ጳውሎስ ራሱ የሚጠራው እስረኛው ብሎ በክርስቶስ እስር ያለው እኔ ጳውሎስ ይላል። በማን እስር ያለው? እስረኛው ጳውሎስ። ለምን መሰላችሁ? በክርስትና ሕይወት ውስጥ ያለው በመከራ ውስጥ ያለው እስራት ዋጋ ስላለው ነው። ስለ ክርስቶስ ብሎ መከራ መቀበል የሚያመጣልን ዋጋ አለ። ቅዱስ ጳውሎስ ለዚያ ነው እንደ ክርስቶስ ማህተም ይቆጥረዋል። ምን ይላል መሰላችሁ? የክርስቶስን ማህተም ይላል። እስኪ በሉ የክርስቶስን ማህተም በስጋዬ ተሸክሜ ዞራለሁ። የማንም ማህተም? የክርስቶስ ማህተም ማለት ምን ማለት ነው? የቅዱስ ጳውሎስ ገላ ላይ ክርስቶስ ማህተሙን አትሟል ማለት ነው። የክርስቶስ ማህተም ማለት ምን ማለት እንደሆነ ታውቃላችሁ? መከራው ነው፣ ስራቱ ነው። ቅዱስ ጳውሎስ በዚህ ዘመን ቢኖር በነገራችን ላይ ጻድቅ ላይ መስለን ይችላል አካላዊ ቁመናውን ስንመለከተው። ምክንያቱም ብዙ ጊዜ በዱላ ተቀጥቅጧል፣ ብዙ ጅራፍ አግኝቶታል ምናምንና መልኩን ብንስለው በጣም ብዙ ሰንበር ያለበት ፊቱ እንዳለ ጉጥ በጉጥ የሆነ ያባበጠ እንደዚህ ነው። አሁን እንደዚህ አይነት ሰው አይተንኛ ጻድቅ ነው ማለት እንችላለን? ይቅር ይበለን እንጂ እግዚአብሔር ከወንበዴዎች መካከል እንደ አንዱ ነው የምንቆጥረው። አሁን ብናየው ጳውሎስ ግን ቅዱስ ጳውሎስ ምን አለ? እነዚህ ሰንበሮች፣ እነዚህ መከራዎች፣ እነዚህ ሁሉ ብልዛቶች፣ እብጠቶች ሁሉ የክርስቶስ ምኖች ናቸው? ማህተሞች ናቸው። የክርስቶስን ማህተም በስጋዬ ተሸክሜ ምን አረጋለሁ? እዞራለሁ ብሎ ይናገራል። እዞራለሁ እና በእስረኛነቱ የሚመካ ነው። በክርስቶስ እስር ያለው እኔ ጳውሎስ፣ እስረኛው ጳውሎስ ያለ ራሱ ሲጠራ ትመለከታላችሁና ለዚያ ነው ዮሐንስ አፈወርቅ ምን አለ? እግዚአብሔር በሰማይ ከመላእክት ጋር ላኑርህ ላስቀምጥህ ወይስ በምድር ጳውሎስ ያለበት ወህኒ ውስጥ ላስገባ የቱ ይሻልሃል ብሎ ቢጠይቀኝ ጳውሎስ ያለበትን ወህኒ ቤት እመርጣለሁ ይላል። ምን አረጋለሁ? እመርጣለሁ። ለምን ካልከኝ ከክርስቶስ የክብርን አክሊል ለመቀበል እጅን ከመዘርጋት በላይ ስለ ክርስቶስ መከራ ለመቀበል ለሰንሰለት ለእስራት እጅን
መስጠት ይበልጣልና ይላል። እና ቅዱስ ዮሐንስ አፈወርቅ በሰማይ ከመላእክት ጋር እያመሰገኑ ከመኖር ይልቅ በምድር ጳውሎስ ያለበት ምን ውስጥ አስፈሪ ወህኒ ውስጥ መግባትን ሲመርጥ ታገኙታላችሁ። ክርስትና በጣም ሲገባን ከዋጋው የበለጠ የሚያጓጓ ምኑ ነው? መከራው ያጓጓናል። ምኑ ያጓጓናል? መከራው ያጓጓናል። ይሄን ነው ቅዱስ ጳውሎስ የሚነግረን። ፍቅሩ ነው እንድንሰቃይ የሚያደርገን። ለምሳሌ እናንተ የሆነን ሰው ስትወዱ ምን ባደረግኩለት ነው እንጂ ምን ባደረገልኝ ይባላል አይባል? በእርግጥኛ እንደዛ ነው የምንለው አይደል? ከወደድከኝ እንደዚህ አድርግልኝ ምናምን ነው የሚባለው። አይሁዶች እንደውም ይላሉ እኮ አይደል? ስስት አለ ፍቅር የሚመስል ልክ ውሃ የሚመስል መጠጥ የለም? ያው ስሙን አንጠራውም ብለን አይደል? ጉበት የሚበጣጥስ መጠጥ አለ። ልክ እንደዚያ ፍቅር የሚመስል ስስት አለ። አርግልኝ አምጣ የሚል ማለት እና ብዙ የተጠናወተን እንደዛ ነው። ከወደድሽኝ እንዲያርግልኝ ከወደደኝ ግን እንደዛ አይደለም። እውነተኛ ፍቅር ቅዱስ ጳውሎስ ምን ይላል? በቆሮንቶስ መልእክቱ ምዕራፍ 13 ላይ እውነተኛ ፍቅር የኔን አይልም ይላል፣ ለኔ አይልም ይላል። እና እውነተኛ ፍቅር እንደዛ ነው። ለማን ነው የሚለው? ለሚወደደው ሰው ነው የሚለው። ስለዚህ የእግዚአብሔር ፍቅሩ ሲገባን፣ የክርስቶስ ፍቅሩ ሲገባን በነገራችን ላይ ምን አረኩለት ነው ለሱ ምን ሆንኩለት ብለን ማሰብ እንጀምራለን። ለዚያ ነው ቅዱስ ጳውሎስ የክርስቶስ ፍቅር ስለገባው መከበራን በሐሴት በደስታ ይቀበል የነበረው ለዚያ ነው። እና ከክርስቶስ ፍቅር የተነሳ ይላል ዮሐንስ አፈወርቅ፣ ከክርስቶስ ፍቅር የተነሳ ጳውሎስ ይህችን ዓለም ደርቆ እንደረገፈ ቅጠል ነው ያያት። ደርቆ እንደረገፈ ምን ቅጠል አያት። ስለዚህ አታጓጓውም። ከክርስቶስ ፍቅር የተነሳ እሳት የሚተፉ ቄሳሮችን ይላል እንደ ትንኝ ነው የቆጠራቸው። ማን? ጳውሎስ። ማንን ስለሚወድ? መልሱ እንጂ ክርስቶስን ስለሚወድ። ስለዚህ ክርስቶስን የሚወድ ሰው በመከራ ይደሰታል እንጂ በመከራ አያዝንም። በመከራ ዋጋ አገኛለሁ ይላል እንጂ በመከራ አጠፋለሁ አይልም። እና ይሄን ማሰብ አለብን። አግናጢዮስ እና ፖሊካርፐስ ያደረጉትን ነግሬያችሁ እንጨርስ። ቅዱስ አግናጢዮስ እንግዲህ ከነበረበት ከአንጾኪያ ታስሮ ወደ ሮም ሰማዕትነትን ሊቀበል ሲሄድ በመንገድ ካገኛቸው ወዳጆቹ መካከል አንደኛው ቅዱስ ፖሊካርፐስን ነው። እና ፖሊካርፐስ የስርምኔስ አገር ሊቀ ጳጳስ ነው። ፖሊካርፐስን አገኘው እና ፖሊካርፐስ ልክ አግናጢዮስን ሲያገኘው ምን እንዳደረገ ታውቃላችሁ? ሄዶ ወደቀና የታሰረውን የእጆቹን እና የእግሮቹን ሰንሰለቱን ተሳለማቸው ይላል። ምን አረጋቸው? ሳማቸው ይላል። ምክንያቱም ዋጋ አለዋ። እና አግናጢዮስንም ወደ ሮም ሊወስዱት እጆቹን ሲያስሩት ጌታዬ ሆይ እንደ ሐዋርያ እንደ ጳውሎስ ስለ ስምህ እጆቼ በሰንሰለት እንዲታሰሩ ስለፈቀድክልኝ ይህን እድል ስለሰጠኝ አመሰግናለሁ። ምን አረጋለሁ? አመሰግናለሁ ይላል። ህመም ሳይኖረው ቀርቶ አይደለም። በነገራችን ላይ ህመም አለው። እና እዚህ ቆሮንቶስ ላይ የተናገረውን ተናግሬ ላብቃ። ምን ይላል? ስለ ሐዋርያነት ስራ፣ ስለ አገልግሎት እግዚአብሔር እኛን ከሁሉ ይልቅ ያሳነሰን ይመስለኛል አለ። ከሁሉ ይልቅ ምን ያደረገን? ልክ የሞት ፍርድ እንደተፈረደበት ሰው አለ። የሞት ፍርድ የተፈረደበት ሰው ከዚህ በኋላ ኖሮ ይጠቅማል ተብሎ ስለማይታሰብ የሁሉ ነገር መሞከሪያ ነው አይደል የሚሆነው። እና እኛ ስለ ሃይማኖታችን፣ ስለ ወንጌል አገልግሎት እግዚአብሔር ከሁሉ ይልቅ ያሳነሰን ይመስለኛል። ለዓለምና ለመላእክት መጫወቻ ሆነናልና ይላል ቅዱስ ጳውሎስ። ለማን? መላእክት ማለት የዓለም ገዢዎች። ለዓለምና ለመላእክት ምኖች ሆነናልና እና በዓለም ውስጥ እንደ ጥራጊ ተቆጠርን ይላል። እንደምን ተቆጠርን? በቃ ይኸውላችሁ አያችሁ፣ ይሄ ነው። ስለዚህ ክርስትና በዚህ ምድር ስንኖር አንዳንድ ጊዜ ይህች ዓለም እንደ ጥራጊ ልትቆጥረን ትችላለች። እና ለዓለምና ለመላእክቱ ለገዢዎቹ መጫወቻ ልንሆን እንችላለን። ግን የዚህ ሁሉ ፍጻሜ ግን ያምራል አያምርም? መልሱ እንጂ። ያምራል በትክክልና እግዚአብሔር ፍጻሜያችንን ያሳምርልን። የሰማነውን ለሕይወት ለመድኃኒት ያርግልን።